እስቲ ምን ይላል? ለሉ ክሌቱ አይልም? ቁጥር ያለባት ማለት ነው። ሁለት ቁጥር ያለባት ለሉ ክሌቱ ክሌቱ ይላል። ለሉ ክሌቱ ፍጡራነ ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ ወላለመ ዓለም አይልም? ይላል አይደል? ምን ማለት ነው የሚለውን እሱን አብራርተን እንመልከት። ለሉ ክሌቱ ፍጡራን አሁን የሚለው እመቤታችንና የጌታችን መስቀልን የሚናገረው ሁለቱ ፍጡራን የሚላቸው እነሱን ነው። ይሄ የምታገኙት ይህን ቃል መስተብቁ በእንተ መስቀል ይላል። ኪዳን ላይ ማለት ነው። ኪዳን ተፈሲ ማርያም ከተባለ በኋላ ካህኑ ወካበን አስተብቁ ይልና የጌታ መስቀል ከሆነ የጌታን መስቀል በማክበር እንደዛ ይላል። ለምሳሌ ዘውትር ከሆነ የእመቤታችን አለ። የጌታ መስቀል ቀን ሲሆን ደግሞ ወይም ደግሞ አርብ ሲሆን ይሄኛው ይባላል። መስተብቁ በእንተ መስቀል ይባላል። ከዛ በኋላ ካህኑ መጨረሻ ላይ ለማርያም ሰር ዘንሰግድ ላቲ እስመ ነሥኦ ሥጋ እምሥጋ ይላል። ለእመቤታችንም ልንሰግድላት ይገባል። ንሰግድ ለመስቀል ወለማርያም ድንግል፣ ለእመቤታችንና ለመስቀሉ ስግደት ይገባቸዋል እና ለማርያም ሰር ዘንሰግድ ላቲ እስመ ነሥኦ ሥጋ እምሥጋ እግዚአብሔር ፈጣሪያ ወረከብነ ንሕነ መድኃኒታ እምኔያ ይላል። ፈጣሪያችን ከሷ ስጋን ነስቷልና ከስጋዋ ስጋ ከነፍሷ ነፍስ ወስዶ ሰው መሆኑን ሲናገር ነው። ለዕፀ መስቀል ይላል። ከዛ በኋላ ደሙ በጌታችን መስቀል ደም ስለተቀደሰ ጌታችን ዙፋን ስላደረገ ያንን መስቀል ከዛ አንጻር ለሁለቱም ምስጋና ይገባል ይላል። ፍጡራነ ስብሐተ ፈጣሪ ደልዎሙ ይላል። ለሁለቱም የፈጣሪ ምስጋና ይገባቸዋል ማለት ነው። የፈጣሪ ምስጋና ይገባቸዋል። እስመ ተአረዩ በክብሮሙ ማለት ደግሞ በክብር ተካክለዋልና ይእዜኒ ወዘልፈኒ ወላለም ከዘላለም እስከ ዘላለም ይሁን አሜን እንደማለት ነው። ይገባቸዋል ነው። አሁን ግራ አጋባ እህት ወንድሞች፣ እንደዚህ ዝም ብሎ ሲፈታ ስታዩት ምን ይመስላችኋል? እስቲ የፈጣሪ ምስጋና ይገባቸዋል ሲል ምንድን ነው እናንተ አሁን በሊናችሁ ላይ የሚፈጠረው እንደዚህ አይነት ነገር ስትሰሙ? የሆነ አምልኮ እንደሚገባቸው አይነት ነገር አይመስላችሁም? በሊናችሁ እስቲ አይሰማም ድምፅሽ። ለፈጣሪ አምልኮ እንደሚቀርብ ለእነሱም አምልኮ ይቀርባል እንደማለት ነው ለኛ የሚመስለው። እስቲ ሌሎቻችሁስ እንደዛ አይመስልም? እናንተ እስቲ ስታዩት እና አስቡት የክብር ስግደት አይደለም? አሁን እዚህ ጋር የፈጣሪ ምስጋና ይገባቸዋል ሲል የፈጣሪ ምስጋና ይገባቸዋል። አሁን ይህንን መናፍቃን ያነሱና አሕዛብ ያነሱና ወይኔ በኦርቶዶክስ እኮ እምነት ውስጥ እኮ ማርያምና መስቀል ይመለካሉ ሊሏቸው ይችላሉ። ይህንን አንስተው እናንተ ምን ብላችሁ ነው የምትመልሱት? የፈጣሪ ምስጋና የፈጣሪ አምልኮ ስለማይል እነሱ አሁን ቀጥታ የፈጣሪ ምስጋና ይገባቸዋል አለ እኮ ይሉና ይጠይቋቸዋል ቃል በቃል። የፈጣሪ ምስጋና ከተገባቸው እንግዲህ የፈጣሪ ምስጋና ለፈጣሪ እንጂ እንዴት ለፍጡር ይገባል ሊሏቸው ይችላሉ። ስለዚህ እናንተ ኦርቶዶክሳውያን ወደዳችሁም ጠላችሁም አናመልክም ትላላችሁ እንጂ ዞሮ ዞሮ እንደምታመልኩ የፈጣሪ ምስጋና እንደምትሰውላቸው የራሳችሁ መጽሐፍ እያወራ ነው ይሏቸዋል። እና አስቡት፣ ምናልባት ሌላ ቦታ ላይ መልስ ሲሰጥ ሰምታችሁ ሊሆን ይችላል። ግን ይህንን ደግሞ የማያውቅ ብዙ ምዕመን ይኖራል ብዬ ነው ዛሬ አስፍቼ ልነግራችሁ የፈለግኩት። ምክንያቱም የወንድማችን ጥያቄ ከዛ ጋር ስለሚያያይዘው ነው። ቅድም የመናፍሽኝት ላይ ጠይቆኝ ነበረ። ከዛ ጋር ስለሚያያይዝ ነው። እና ምን ማለት ነው የሚለውን እንረዳው። ኮንሴፕቱን ልላችሁ ፈልጌ ነው። የፈጣሪ ምስጋና ይገባችኋል ማለት በቁሙ ለፈጣሪ የሚመሰገነው ፈጣሪ በሚመሰገን ምስጋና እናንተ ትመሰገናላችሁ ማለት እኮ አይደለም። እንደዛ አይደለም። ይሄ ማለት ክብር ሁሉ የሚገኘው ከማን ነው? መጀመሪያ እስቲ ንገሩኝ። ክብር ሁሉ የሚገኘው ምስጋና የምስጋና ምንጭ ማን ነው?
የምስጋና ሁሉ ባለቤት፣ የምስጋና ምንጭ። ስንክሳር የክብር ባለቤት፣ የምስጋና ምንጭ ይለዋል ብዙን ጊዜ ስንክሳር ስለ ክርስቶስ ሲናገር። ስለዚህ የምስጋና ባለቤት ፈጣሪ ነው። እግዚአብሔርን ምን ብለን የምናመሰግነው? ፈጥረህናል ነው አይደል? ካለመኖር ወደ መኖር ያመጣን አንተ ነህ። ሃሌሉያ ማለት እኮ እንደዛ ነው። ያለና የሚኖር ማለት ነው። ሃሌሉያ ማለት ያለ የሚኖር፣ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር ብቸኛ አምላክ፣ ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ፣ ዓለምንም የምትጠብቅ፣ ዓለምንም አሳልፈ የምትኖር አንተ ነህ እያልን ነው የምናመሰግነው። ይሄ የማን ምስጋና ነው? ይሄ የማን ምስጋና ነው? የፈጣሪ። ስለዚህ የፈጣሪ ምስጋና ይገባቸዋል ስንል እነሱንም እንደዛ እያልን ነው የምናመሰግናቸው ማለት ነው። መብርሃንንም መስቀሉንም ፈጥረናቸዋል ብለን ነው? እዛ አይደለም። ይህን በደንብ ለይታችሁልኝ እንድትረዱ ስለምፈልግ ነው። ስለዚህ ምን ማለት ነው ከተባለ የእግዚአብሔር ምስጋና ይገባችኋል ማለት ከእግዚአብሔር በተገኘ ገንዘብ ምስጋና ይገባችኋል ማለት ነው። የእነሱ ክብር ከማን የተገኘ ስለሆነ? ከፈጣሪ። አሁን ተረዳችሁኝ አይደል? ሐሳቡን እንደተመለሰላችሁ ተስፋ አደርጋለሁ። በአጭሩ የእነሱ ምስጋና ከፈጣሪ የተገኘ ነው። መጽሐፍ ሮሜ መልእክት ምዕራፍ 8 ቁጥር 31 ላይ እግዚአብሔር ያከበራቸውን ማን ይቃወማቸዋል እንደሚለው ማለት ነው። አሁን አቤልን እግዚአብሔር አመሰግነው ይላል። አከበረው ማለት አይደል? ቅዱስ ጳውሎስ ሲናገር አቤል ጽድቁን የመሰከረለት ያመሰግነው እግዚአብሔር እንደሆነ ይናገራል። አከበረው ነው። አከበረው፣ ከፍ ከፍ አደረገው፣ አመሰግነው ማለት ያ ነው። በዛ ነው አውድ ነው የምንረዳው። ስለዚህ ቅዱሳኑን ከሁሉም ደግሞ ፍጥረታት ለይቶ ሁለቱን ፍጥረታት ማለትም ተወዳጇ እናታችንን መብርሃንና መስቀልን እግዚአብሔር አምላክ አክብሯቸዋል። ከክብር አንጻርም እጅግ ከፍ ያለ ክብር አላቸው ሁለቱ ቅዱሳን። ማን ነው? እመቤታችንና የጌታ መስቀል። ሁለቱም የእግዚአብሔር ዙፋን ናቸው። የእግዚአብሔር ዙፋን ናቸው። መብርሃንም መንበሩ ናት። መንበሩ ናት። እንደገናም ደግሞ ስጋዋን ተዋህዶ ገንዘቡ አድርጓል። የጌታ መስቀልስ መንበሩ ነው። እሱም በቀራንዮ መስቀል ላይ ፈታይነቱን፣ ፈራጅነቱና ማህሪነቱን ያስማማበት ወይም በሌላ አነጋገር የመንግስት ስራ የሰራበት ዙፋኑ ነው የጌታ መስቀል። እርቅን፣ ማህሪነቱና ፈራጅነቱን ያስማማበት ማለት ነው። አዳም ላይ ፈርዶበት ነበር። እንደገና ደግሞ ካሳ ክሶ የማረው ማለት ነው። የማረበት የጌታ መስቀል ዙፋኑ ነው። በክብር ተካክሏል የሚለው ከእግዚአብሔር ጋር ተካክሏል ማለት አይደለም። ተመልከቱ፣ አሁን እዛ ጋር ግዕዙ ለሚላል እስመ ተአደዩ በክብሮሙ ይላል። በክብር ተካክለዋል ማለት ነው። ከማን ጋር ነው የሚተካከሉት? አሁን መናፍቃን ሲነግሯችሁ ልክ ከእግዚአብሔር ጋር እንደተካከሉ አድርጎ መጽሐፉ እየተናገረ እንደሆነ አድርገው ነው የሚነግሯችሁ። ግን ቤተክርስቲያን እንዲህ አታስተምርም። እሺ፣ በክብር የተካከሉት ማለት መስቀሉንና መብርሃንን ነው። በሌላ አነጋገር ዙፋኑ ናቸው ሁለቱም እንደማለት ነው። ግልጽ ነው አይደለ? ዙፋኑ መሆናቸውን ለመግለጽ ነው እንጂ ከእግዚአብሔር ጋር በክብር ተካክሏል ማለት አይደለም። ይሄን እንድትረዱ ፈልጋለሁ። ስለዚህ በሌላ አነጋገር የፈጣሪ ምስጋና ይገባቸዋል ማለት ከእግዚአብሔር በተገኘ ክብር፣ እግዚአብሔር እንዳከበራቸው መጠን ከእግዚአብሔር በተገኘ ምስጋና ለነሱ ምስጋና ይገባቸዋል። የፈጣሪ ምስጋና ማለት ያ ነው። ምንጩ ከማን ስለሆነ ነው? ከማን ስለሆነ ነው? ከእግዚአብሔር። በዚህ መልኩ ነው ልንረዳ የሚገባው ማለት ነው። አሁን ወደ ወንድማችን ጥያቄ ልምጣ። ይሄን ከተረዳችሁት፣ ይሄን በደንብ ከተረዳችሁ ወደ ወንድማችን ልምጣ። አንድ እስቲ ልልቀቅላችሁ ሁለቱንም ትርጉም የአማርኛውና የግዕዙን ትርጉም ነው እያነጻጸርኩ ማስረዳችሁ። ምን ያክል ትርጉም ላይ በጣም መጠቀቅ እንዳለብን ከዛሬው ትምህርት እንማራለን። አሁን እዛ ጋር ወንድሜ የጠየቀኝ ጥያቄ በአማርኛ አክብቤላችኋል። ይታያችኋል አይደል? ከስር እዩት እስቲ፣ ከታያችሁ ንገሩኝ። አዎ ይታያል ወንድማችን።
መልካም። እስቲ አማርኛውን አንብቡት። ምን ይላል? 43 ላይ ስብሐት ለኪ ይልና እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል ይላል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት፣ በደንብ አስተውሉ፣ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል ይላል። በሌላ አነጋገር ምን ማለት ነው? ፈጣሪ በሚመሰገንበት ምስጋና አንቺም ልትመሰገኝ ይገባል ነው አይደል? እንደዛ አይደለም የሚለው? በሌላ አነጋገር ቃል በቃል ስናየው እንደዛ ነው። እሱን ተመልከቱ። አሁን ደግሞ እስቲ ግዕዙን ተመልከቱ። ከላይ አክብቤላችኋለሁ። ምን ይላል? ስብሐት ለኪ ማርያም በስብሐተ አብ ወላዲ፣ ስብሐት ለኪ ማርያም በስብሐተ ወልድ ተወላዲ፣ ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ኢተወላዲ ይላል። ምን ማለት ነው ይሄ? እመቤቴ ማርያም በአብ ምስጋና ምስጋና ይገባሻል፣ በወልድ ምስጋና ምስጋና ወላዲ በሚሆን በአብ ምስጋና ምስጋና ይገባሻል። እንዲሁም ደግሞ ተወላዲ በስብሐተ ወልድ ተወላዲ ማለት ተወላዲ በሚሆን በወልድ ምስጋና ምስጋና ይገባሻል። ቃል በቃል ወደ አማርኛ ስናመጣው ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ የተወላዲ ያልተወለደ በሚሆን በመንፈስ ቅዱስ ምስጋና ምስጋና ይገባሻል። በደንብ እዩት እስቲ። አይለያየም? አሁን ትርጉሙ አማርኛው ልክ ነው ትርጉሙ። ግዕዙን ተመልከቱ። ግዕዙ ምንድነው የሚለው? በሌላ አነጋገር በእግዚአብሔር ምስጋና ምስጋና ይገባሻል ነው። ከየት አመጣው ታዲያ አማርኛው እግዚአብሔር አብ በሚመሰገንበት ምስጋና ብሎ የፈታው? ተረዳችሁኝ አይደል? ወንድማችን አሁን እዚህ ጋር ነው ግራ የተጋባው። ስለዚህ እንዲህ አይነት የትርጉም ልዩነት ሲኖር አሁን እዚህ ጋር አማርኛው ልክ ፈጣሪ በሚመሰገንበት ምስጋና አንቺ ትመሰገኛለሽ እንደማለት ነው። ፈጣሪ የሚመሰገነው ምስጋና ለማን ብቻ ነው የሚገባው? ንገሩኝ። ለፈጣሪ። እንዲህ አይነት ምስጋና የምን ምስጋና ነው? የአምልኮ ምስጋና። ፈጥረህናል፣ ገዝተህናል፣ ለመኖር ወደ መኖር አምጥተናል ብለን የምናመሰግነው ምስጋና ማለት ነው። በእግዚአብሔር ምስጋና ልትመሰገኝ ይገባልና እግዚአብሔር በሚመሰገንበት ምስጋና ልትመሰገን ይገባል። አይለያይም? ይለያያል። አይለያይም? በደንብ ልታስተውሉ ስለምፈልግ ነው። በደንብ ነው የሚለያየው። አሁን ስህተቱ ምኑ ላይ ነው ማለት ነው? እንግዲህ ስህተቱ ምኑ ላይ ነው? አተረጓጎሙ ላይ ነው። ትክክል። ከግዕዝ ወደ አማርኛ ምዕመን በሚገባው መልኩ እንዲጸልይ ተብሎ ሲተረጎም እዛ ጋር ነው ስህተቱ ማለት ነው። በደንብ ልትረዱ የሚገባው። እነኚህ ሰዎች እንዴት እንዲህ ብለው ሊተረጉሙ ቻሉ? ምናልባት ያንን ትርጓሜ ቅድም ያወራንበትን የለም የፈጣሪ ምስጋና ይገባቸዋል ያለው ፓርት ማለት ነው። መስተብቁ በተመስቀል ያንን ካለመረዳት አንጻር ይመስላል። ያ የሚለው ትርጉሙ በእግዚአብሔር ምስጋና ከእግዚአብሔር በተገኘ ምስጋና ልትመሰገኑ ይገባል ነው። ምስጋና ይገባቸዋል ነው። ያንን ይዘው ተንተርሰው ይመስላል ከግዕዝ ወደ አማርኛ ሲተረጉሙት እግዚአብሔር በሚመሰገንበት ምስጋና ልትመሰገኝ ይገባል ብሎ ይፈቱት እና እንደዚህ አይነት ግራ የሚያጋባ ትርጓሜ እንዲህ አይነት ስትረዱ ወይም ስታገኙ ምንጩን ልንመለከት ይገባል ማለት ነው። እሺ ምንጩ ምንድነው? የአማርኛው ንገሩኝ። የአማርኛው ምንጩ ምንድነው? መሰረቱ ግዕዝ ነው ማለት ነው። ስለዚህ እንደዚህ ግራ ስንጋባ ምን ማለት ነው ብለን ስንጋባ መጀመሪያ ግዕዙን ትመለከታላችሁ። ቀጥታ ከግዕዝ ምናልባት ከትርጉም ይሆን ስህተቱ ብለን ለመረዳት ማለት ነው። ከትርጉም ይሆን ስህተቱ ብለን ለማወቅ ግዕዙን እንመለከታለን። ግዕዙን ስንመለከት አሃ ይሄ የትርጉም ችግር ነው ብለን እንረዳለን ማለት ነው። ስለዚህ ምን ብለን እናመስገን? እዚህ መልኩ ይሄንን መልክ ስንጸልይ አሁን በጣም ብዙዎች የሚጸልዩት ጸሎት ነው የምንጸልይ ነው። በግዕዝ የሚጸልይ ግራ አይጋባም። በአማርኛ ሲጸልይ ግን ልክ ዛሬ ወንድማችን እንደጠየቀኝ ጥያቄ ግራ ይጋባል። እንዲህ ፈጣሪ በሚመሰገን ምስጋና ፍጡር ይመሰገናል እንዴ ብሎ ይጠይቃል። በእውነት በጣም አስተዋይ ልጅ ነው ወንድማችን።
በጣም አስተዋይ ልጅ ነው። በጣም ቀጥልበት ለማለት ፈልጌ ነው። እናንተም እንደዚህ እያስተዋላችሁ ብትጸልዩ መልካም ነው። ዝም ብሎ መጸለይ እንደመጣልን መጸለይ ሳይሆን እያስተዋልን ብንጸልይ መልካም ነው። እኔ ብዙውን ጊዜ ይህንን ጸሎት ማደርሰው በግዕዝ ነው፣ መልኮችም ማደርሰው በግዕዝ ስለሆነ ነው እና በደንብ ልንረዳ ይገባል። ስለዚህ እግዚአብሔር በሚመሰገንበት ምስጋና የሚለውን እናንተ ምን ብላችሁ ታነቡታላችሁ ማለት ስታነቡ ልክ እንደ ግዕዙ ወላዲ በሚሆን በአብ ምስጋና ምስጋና ይገባሻል፣ ተወላዲ በሚሆን በወልድ ምስጋና ምስጋና ይገባሻል፣ ያልተወለደ በሚሆን በመንፈስ ቅዱስ ምስጋና ምስጋና ይገባሻል። ስትረዱት ምን ማለት ነው? ይሄ ከእግዚአብሔር በተገኘ ምስጋና ምስጋና ይገባሻል። አማርኛው ግን ምን ብሎ ነው የሚተረጎመው? እግዚአብሔር በሚመሰገንበት ምስጋና። ተረዳችሁኝ? አሁን አስተዋላችሁ? ግልጽ ሆኖላችኋል? መልሱልኝ። ቃልዮት ያሰሙ እና አሁን ለምሳሌ መናፍቃን አሕዛብ አሁን እንዲህ አይነት ጥያቄ እንዲህ አይነት ጽሑፍ ሲያነቡ ወይኔ ኦርቶዶክሶች ይኸው ፈጣሪ በሚያመሰግኑበት ምስጋና ይኸው ለፍጡራንም ምስጋና ያቀርባሉ፣ ስለዚህ ያመልካሉ ማለት ነው ብለው ሊያወናብዷችሁ፣ ግራ ሊያጋባችሁ ይችላሉ። እና እንዲህ አይነት ነገር ሲፈጠር በደንብ አድርጎ ማየት ያስፈልጋል። በደንብ አድርጎ ማየት፣ መሰረቱን ማየት። የዚህ ትርጉም የዚህ አማርኛ ትርጉም መጽሐፉ ምንድን ነው? ግዕዝ ነው አይደለም? እስቲ እሱ እንመልከት። እውነት እንደዛ ብሎ ነው የሚተረጉመው ወይስ ጨምሮ ነው እየተረጎመ ያለው ብለን ልንመለከት ይገባል ማለት ያክል ነው። ይህን ይመስላል። አሁን ወደ መደበኛው መርሃ ግብራችን መግባት እንችላለን ማለት ነው። ጥሩ። ተራ ቁጥር ለመጻፍ ተዘጋጁ። ቅድም በደንብ አላብራራውለትም ነበረ ለወንድማችን። ለዛ ነው ምክንያቱም የጠየቀኝ ጥያቄ ገና 5 ደቂቃ 10 ደቂቃ ስትቀር ነበር እና ለዛ ነው። ተራ ቁጥር ለመጻፍ 1 2 3 ጻፉ። ለንም ጻፉልን በእናት። መልካም። ድምጻችሁን ከፍ አድርጋችሁ ጠይቁ። እሺ ስትጠይቁ እናም ኤርፎን እየነቀላችሁ፣ ብዙውን ጊዜ ኤርፎን መንቀል እየዘነጋችሁ ነው። ለዛ ነው ደጋግሜ የምነግራችሁ። ተራ ቁጥር 1 ወለተ ማርያም የገብርኤል ልጅ፣ ወለተ ማርያም የገብርኤል ልጅ። ተራ ቁጥር 2 ዮስቴና አጸደ ማርያም። አሜን። ወንድሜ ቃል ይሰማልን አለ። ወንድሜ ይሰማ ይሰማል። ቀጥይ። እሺ ወንድም አለ። ይቅርታ ወንድሜ፣ እኔ የምጠይቀው የእህቴ ጥያቄ ነው። እህቴ ተስፋ የቆረጠ ወይም መንፈሳዊ ሕይወት ደካማ የሆነን ሰው በምመክርበት ሰዓት የጓደኛዬ ጥያቄ ምንድን ነው? ተስፋ የቆረጠን ወይም መንፈሳዊ ሕይወት የደከመ ሰው በምመክርበት ሰዓት በጥሩ ሁኔታ መክራ ከእነሱ ጋር ትወጣለች። ግን ከእነሱ ጋር ከወጣይ በኋላ እነኛ ልጆቹ ጋር ያለውን መንፈሳዊ ዝለት ወይም ማማቸው እሷ ጋር ያንጸባርቃል ማለት ነው። ከዛም በኋላ ምንድን ነው የምትለው? እነኝህ ልጆች መምከር ወይም እንትን ማበረታታት የለብኝም እንዲህ ብላ ትጠይቃለች ማለት ነው። እና እሷ በጣም ደካማ ትሆናለች። እነሱም መክራ እንበን ብላ በምትወጣበት ሰዓት ምንድን ነው የሚሰማት? መድከም የለማን ነው ይቅርታ ወንድሜ። መልካም ሀሳብሽን በነገራችን ላይ ተረድቼዋለሁ ጥያቄውን። ምናልባት መጨመሪው ካለ ብዬ ነው ዝም ያልኩት እንጂ ግልጽ ነው ለኔ። ወደ መልሱ ልግባ። እሺ ወንድሜ፣ ሌላ የምጨምረው ነገር የለም። ያኔ እሷ ጥያቄ የሆነባት ይሄ ነው። ተስፋ የቆረጠን ሰው በምመክርበት ሰዓት በቃ እነሱን መክራ ምን ብላ ስትወጣ ከዛም በኋላ የልጆቹ ተስፋ መቁረጥ በእሷ ላይ ነው የሚያንጸባርቀው። በጣም ትዝላለች፣ በጣም ስሜታዊ ትሆናለች። የእነሱ እንትን እሷ ጋር ነው የሚያንጸባርቅባት እና በመንፈሳዊ ሕይወቴ በጣም ደክማለሁ።
እና መምከር የለተወይ ነው የምትለው እህቴ ማለት ነው። መልካም። እሺ እዚህ ጋር አንድ መረዳት ያለብን ነገር አለ እህት ወንድሞች። ሰው ስንመክር ዋጋ ያስከፍላል ወይ? አዎ ያስከፍላል። እንዴ በደንብ ነው የሚያስከፍለው። ይሰማችኋል? ድምጼ ይሰማችኋል? ሰው መምከር፣ ሰው ማስተማር ዋጋ ያስከፍላል። አዎ ግጥም አድርጎ በደንብ ነው ዋጋ የሚያስከፍለው እህት ወንድሞች። እንዴ እኔ በራሴ ህይወት የማየው አይደለ እንዴ? እኔ በራሴ ህይወት እኮ ማየው ነው። እናንተን እኮ ልክ እንደዚሁ ጥያቄያችሁን ልክ መልሼ የሚገጥመኝ ፈተና እኮ አውቀዋለሁ። ልክ እንደዛ ፈተና አለ። ምክንያቱም ትፈተናላችሁ። አንደኛ እንዴት ከሆነ ከተባለ መንፈስ እናንተ የመከራችሁትን ምክር እንዳትኖሩ ከእናንተ ጋር ግብ ይፈጥራል። ይህን እንዳትረሱ። የመከራችሁትን ምክር ለሰው ያስተማራችሁት ትምህርት እናንተ እንዳትኖሩት ይበቀላችኋል። በሁለት መንገድ ነው። አንደኛ እናንተ እንዳትኖሩት፣ ሁለተኛ ደግሞ ሁለተኛ ደግሞ ከዛ ሰው ጋር እንዳትገናኝ ወይ ያሸሻል። ያንን ሰው ወይ ያሸሻችኋል ወይ ደግሞ እናንተን ያሸሻል። ሁለት መንገድ ይጠቀማል። ወይ ያንን ሰው ያሸሸዋል ወይ እናንተን ከዛ ሰው እንድትሸሹ ያደርጋችኋል ማለት ነው። ይህን በደንብ ልትረዱ ይገባል። የሚጠበቅ ነው። የሌላውን ድካም መሸከም ማለት ታዲያ ምን ማለት ነው? ይሄ እኮ ነው። ለምሳሌ እናንተ ሰው መክራችሁ ስትፈተኑ የሰውን ሸክም እየተሸከማችሁ ነው። ድካም ነው እየተሸከማችሁ አላችሁት። ይህን እንዳትረሱ። ለዛ እኮ ነው ቅዱስ ጳውሎስ እኔ ለሌሎች ከሰበኩ በኋላ አለ እኔ ደግሞ የተጣልኩ እንዳልሆን ራሴን እየጎሰምኩ አስገዛዋለሁ አላለም? ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳልሆንኩ እኔ ራሴን ማጎሰም አለብኝ፣ እጎሰማለሁ አለ። አስገዛዋለሁ አለ። የምናስገዛው በምንድን ነው? በጾም፣ በጸሎት፣ በስግደት ልናስገዛ ይገባል ማለት ነው። ይሄ የጠላትን ፈተና ነው በግልጽ እየነገረን ያለው ቅዱስ ጳውሎስ። ስለዚህ ይሄ ይገጥማል እህት ወንድሞች፣ የታወቀ ነው። ግን አንድ ነገር አትርሱ። እናንተ ሌላው ለማዳን በጣራችሁት ልክ ፈጣሪ ደግሞ ዋጋችሁን ይሰጣችኋል። ምክንያቱም አንተ ለራስህ ብቻ መሰግድ የምትጸልይ ከሆንክ ራስን ነው እያዳንክ ያለው። ሌላውንም እየመከርክ አንተ የምትተጋ ከሆንክ ግን ለራስህ ብቻ አይደለም እየኖርክ ያለው፣ ለሌላውም ጭምር ነው እየኖርክ ያለው ማለት ነው። አንድ ነው ሁለቱ? ለራሱ ብቻ የሚኖርና ለሌላውም ለራሱ የሚኖር ንገሩኝ እስቲ። አንድ ነው? አይደለም ወንድማችን፣ አንድ አይደለም። ያኛው ለራሱም ለሌላውም ነው እየተረፈ ያለው። ይሄኛው ግን ዝም ብሎ ለራሱ ብቻ የሚጸልይ ግን ራሱን ብቻ ነው ለማዳን እየታገለ ያለው ማለት ነው። ይለያያል፣ በክብርም ይለያያል። ለምሳሌ ለራሱ ብቻ የሚመጸውት አሁን ለምሳሌ ዝክር የሚዘክሩ ሰዎች አሉ። ለምንም ያዘክሩ አሉ፣ ራሳቸው የሚዘክሩም አሉ። ለምንም ያዘክርና ራሱ የሚዘክር የራሱን ለራሱ የሚዘክር አንድ ነው? እኩል ነው? ያ ለምንም ያዘክረው ራሱንም እያጸደቀ ነው፣ ሌላውንም እያጸደቀ ነው ማለት ነው። እነኛ በገንዘባቸው፣ ይሄ ደግሞ ለምኖ እየዘከረ። በደንብ ልዩነቱን ልታስተውሉ ይገባል። ፈተናም በዛው ልክ ነው የሚያየለው። ተመልከቱ። ከሚመከረው ይልቅ መካሪው ጋር ፈተና ይበዛል። ይህን እንዳትረሱ። ፈተና አለ፣ የታወቀ ነው እንዳትረሱ። እና በዚህ መልኩ ነው። ስለዚህ ፈተና አለ። አዎ፣ ግን እኛ ፈተናው ሲበዛ አንድ ነገር ማሰብ አለብን። ክብሩን በዛው ልክ እንደሚጨምር፣ ክብሩን በዛው ልክ ይጨምርልሃል። ወይም ደግሞ እግዚአብሔር ለስሙ ያሳየውን ፍቅር አይረሳም። ያደረከው መልካም ስራ በረከት ታገኝበታለህ። አሁን ለምሳሌ የሚያጸልዩ አሉ አይደል? አድሚኖች ያጸልያሉ፣ ያሰግዳሉ። ማንን? እናንተ ምንድነው ስራችሁ? መስገድ ነው። ሲያሰግዷችሁ ትሰግዳላችሁ፣ ሲያስቀጠቅጧችሁም ልክ እንደዛው። ፈተናው ግን ማን ላይ የሚያይል ይመስላችኋል? ማን ላይ ነው የሚያይል? አሰጋጆቹ ላይ። እነሱ ጋር ፈተናው ይጠነክራል። ዋጋቸውን በዛው ልክ ነው ማለት ነው።
እነሱ ሁለት ስራ ነው እየሰሩ ያሉት። እናንተንም እያሰገዱ ለራሳቸውም እየሰገዱ በጸሎት እንድትበረቱ እያደረጉ እነሱም እየበረቱ ነው ማለት ነው። ስለዚህ አገልግሎት ነው ማለት ነው ባጭሩ። ለራሳችን የምናደርገው መገዛት ይባላል። መገዛት ለፈጣሪ እየተገዛን ነዋ። ከኛ የሚጠበቅብን ድርሻ ለሌላውም ጭምር ስንተርፍ ደግሞ ይሄ አገልግሎት ይባላል ማለት ሌላውንም እያገለገልን ነው። እና አንድ ነገር እንዳትረሱ። ስለዚህ በምንችለው ልክ መታገል አለብን ማለት ነው። ለዛ ነው መጽሐፍ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ይደምቃሉ የሚለው። ለራሳቸው መጽደቅ የሚታገሉና ሌሎችንም ጭምር ለማጽደቅ የሚታገሉ ይለያያል። ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ይደምቃሉ፣ ክብር አላቸው ለማለት ነው። እንዴት ነው ወደ ጽድቅ የሚመልሱት? መክረው አስተምረው። ለዛ እኮ ነው ቅዱስ ጳውሎስ ይልቁንም በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር በመልካም የሚያስተዳድሩ ቀሳውስት ይልና ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። ምክንያቱም ለራሳቸው ብቻ አይደለማ እነኚህ ቀሳውስት ለሌሎችም ጭምር ነው እየኖሩ ያሉት። ለሌሎችም ጭምር ነው። ይሄንን ልናስተውል ይገባል ማለት ነው። ስለዚህ እህቴ እዚህ ጋር አሁን ጥያቄ ወደሷ ልምጣ። አሁን እህታችን ለራሷ ብቻ አይደለም እየኖረች ያለችው ለሌላውም ጭምር ነው። እነኛንም ሰዎች ጭምር ለማዳን ነው እየታገለች ያለችው። እነኛ ሰዎች ራሳቸው ለማዳን ነው። እሷ ግን ራሷንም ሌላውንም ኃላፊነት አለባት፣ ተሸክማለች። ተጨማሪ ኃላፊነት ተሸክማለች። በዛው ልክ ዋጋዋም ይጨምራል። በእግዚአብሔር ዘንድ ክብር ታገኛለች። እውነት ካዳነቻቸው፣ ከጠቀመቻቸው፣ ካተረፈቻቸው ዋጋ ታገኛለች። አጅሬ ደግሞ ይሄን ያውቃል። እሷ በምታደርገው ትጋት፣ ልፋት ዋጋ እንደምታገኝ ከሷ በላይ ጠንቅቆ ያውቃል። አንድም የሱ የሆኑትን ሰዎች ለመንጠቅ እየታገለች ነው። የሱ የሆኑትን የማረካቸውን ሰዎች ከእጁ ለመንጠቅ ትጥቅ ለማስፈታት እየታገለች ነው። ስለዚህ ዋጋዋ ስለሚጨምር ፈተናውን በዛው ልክ ምን ይላል ማለት ነው። ከቻለ እሷ የመከረችው ለነሱ እሷ እንዳትኖርበት አድርጎ ይዋጋታል። እንዳትኖርበት ጸልዩ ስትል እንዳትጸልይ ያረጋታል። ስገዱ ስትል እንዳትሰግድ። ግን አሸንፋ ይሄን ፈተና ስገዱ ያለች ከሰገደች፣ ጸልዩ ያለች እሷም ከጸለየች በእውነት ክብሯ በጣም ነው የሚጨምረው ማለት ነው። ለዛ ነው እሺ አንድም በበቀል መልኩ ይመጣል። ለመበቀል ለምን መከርሽ? ለምን ለወጥሽ? ለምን እነሱ ለስግደት አነሳሳሽ? አንቺ እነሱ ለስግደት ስታነሳሽ እኔ ደግሞ አላሰግድሽም። ስለዚህ ምንድነው? አውቁሚ። እነሱ መምከር ነው። መሳሪያ እየነጠቅሽ ነው። የኔ የሆኑትን ሰዎች እየወሰድሽብኝ ነው። ስለዚህ አውቁሚ። ማታቁሚ ከሆነ እኔ አንቺን አስቆምሻለሁ ነው። ትንቅንቅ እኮ ነው ነገሩ እኮ ውጊያ ነው። ጦርነት እኮ ነው። እኔ አንቺን አስቆምሻለሁ፣ አንቺ እነሱ መምከር ካላቆምሽ ነው። ስለዚህ አምላኬ እርዳኝ እያለች ከታገለች ካሸነፈች፣ እሷንም እነሱም ከተጠቀመች ዋጋዋ በዛው ልክ ይጨምራል ነው። ስለዚህ ምርጫው የሷ ነው። የእህቴ አልቻልኩም ካለች እንደ ወንድማዊ ምክር መከረኝ። እኔ አልቻልኩም ካለች እኔ መመክራት ራሷን ታጠንክር። መጀመሪያ ታጠንክር፣ በደንብ ታጠንክር። ከእነሱ የሚመጣውን ውጊያ የምትቋቋምበትን ብርታት፣ የምትቋቋምበትን ኃይል እስክታገኝ ድረስ አምላኳን ትማጸን። ወይም ደግሞ ለሌላውም ጭምር እኔ መመክራችሁ ጠቅለል አድርጌ ሰው ለመምከር ከመሄዳችሁ በፊት መጀመሪያ ጌታ መድኃኒዓለምን ተማጸኑት። ምን ብላችሁ? ጌታዬ መድኃኒዓለም እገሌን የምመክርበትን ጥበብ ዕውቀት ስጠኝ። ሁለተኛስ ከሱ እሱን በመምከሬ እሱን በማስተማሬ በሱ በኩል ወደ እኔ ጋር የሚቃጣው መከራ፣ ፈተና፣ የአጋንንት ፈተና ደግሞ ምን አድርግልኝ? አርቅልኝ። ወይም ደግሞ በሱ በኩል እሱን በመምከሬ የሚመጣብኝን ፈተና የምቋቋምበትን ብርታት ስጠኝ ብርታት። እንደዚህ ብለን መማጸን አለብን። እሺ አንደኛ ሁለት ነገር ነው የነገርኳችሁ። እሱን የምመክርበትን
እሷን የምመክርበትን ምን ስጠኝ ምን ስጠኝ አልኳችሁ ቅድም አቅም ስጠኝ፣ እውቀት ብርታት ስጠኝ። ሁለተኛ ደግሞ እሱን በመምከሬ ወደ እኔ የሚቃጣውን ፈተና መቋቋምበትን ብርታት ስጠኝ ብለን መማፀን አለብን። ፈተናው ሲበዛስ ዋጋውን አስብ ቶሎ ብለክ። እሱን በመምከር ፈተና እንደመጣበት ሲታወቅ በዛው ልክ ደግሞ ክብር እንደሚጨምር አስብ። እግዚአብሔር ዋጋ እንደሚያዘጋጅልክ አስብ። ባጭሩ ለራስህ ስትተጋ አንድ ታገኛለህ እንበል። ለሌላውን ጭምር ስትተጋስ ስንት ይሆናል ማለት ነው? ስንት ይሆናል? ሁለት ይሆናል ማለት ነው። አያችሁ አይደል? ስለዚህ ዋጋ ከፍሎ ማስተማር አይሻልም? ንገሩኝ እስቲ እናንተን ላስመርጥ። ይሻላል፣ ግን የፈተናው ነው እንጂ ዋጋ ከፍሎ ማግኘት ይሻላል። ለፈተናው ታዲያ መፍትሄው ምንድነው? ቅድም የነገርኳችሁ እግዚአብሔር መማፀን። በቃ መማፀን፣ መሸሽ አይደለም፣ አለመምከር አይደለም። እሱ አለመምከሩን ከመረጥንማ ጠላት ተሳካለት። ቢያንስ አንድ ድል አግኝቷል በእኛ ላይ። ምን አይነት ድል? አርቆናል። እንዳንመክር ለሌላው መብራት እንዳንሆን አድርጎናል። ለራሳችን ብቻ መብራቱን እንድንቀር አድርጓል። ኃይል ድል ተቀዳጅቷል። በዚህ ቢያንስ ማን ምከር ያለሽ እኮ ነው የሚልሽ እኮ። አላያችሁም? መንፈስ ይጋለጥ ማን ምከር ያላት እየመከረሽ ነው ይላል። ስለዚህ አትምከሪ ነው የዓላማው የሱ። እና ታዲያ አንምከር አይደለም፣ የምንመክርበትን ብርታት እንለምን ከእግዚአብሔር። ለፈተናው ራስን አዘጋጅ። መጀመሪያ የስነ ልቦና ዝግጅት ራሱ እኮ ያስፈልጋል። ዝግጅት እሱን በመምከሬ ፈተና ይመጣል። አዎ ይመጣል። እርግጠኛውን እሱ በመምከሬ በማስተማር ይመጣል። በደንብ ነው የሚመጣው። እና ላዘጋጅ ራሴን። ልጄ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጃት። ይሄን ጥቅስ ለራሳችን እንጠቀም። ምን ብለን ልጄ ሰው ለመምከር ብትሄድ ራስን ለመከራ አዘጋጀ፣ ራስን ለፈተና አዘጋጀው። በቃ ፈተና ይመጣል በእርግጠኝነት። ራስን ለዚህ ፈተና ደግሞ ሬዲ አድርግ። ምኑን እያሰብክ በረከቱን እያሰብክ ራስን አዘጋጅ ነው። ምክንያቱም ዋጋ ካልተከፈለ ዋጋ አይገኝማ። ለእያንዳንዱ እኮ ዋጋ በረከት እኮ ከእያንዳንዱ በረከት በስተጀርባ እኮ ፈተና አለ፣ ከእያንዳንዱ ሽልማት በስተጀርባ። ስለዚህ ይሄን መረዳት መቻል አለብኝ። ስለዚህ እህቴ እኔ እዚህ ጋር መመክርሽ አትምከሪ አልልም። አትምከሪ ማለት በረከት አታገኝ እንደማለት ስለሚሆንብኝ፣ ስለዚህ ምንድነው መመክርሽ? ምከረኝ ካልሽ ፈጣሪን ተማጸኘው። ጌታ ሆይ እነሱ መመክርበት ብርታት፣ እውቀት፣ ጥበብ ስጠኝ። ሲቀጥል ደግሞ እነሱን በመምከር የሚመጣብኝን ፈተና የምቋቋምበትን ብርታትና ጽናት ስጠኝ። ብርታቱን አቅሙን ስጠኝ። እነሱን ስመክር ጠላቴ የኔን መንፈሳዊ ሕይወት እንዳጠፋ አንተ ጠብቅ። የኔን መንፈሳዊነት አንተ ጠብቅ፣ የኔ መብራት እንዳይጠፋ። ስለዚህ ቅዱስ ጳውሎስ ያለውን ቃል አስቡት። እኔ ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ራሴን አስገዛዋለሁ እንዳለ። መፍትሄው አልሰብክም አላለም ቅዱስ ጳውሎስ። እኔ ለሌሎች ከሰበኩ በኋላ እኔ እየተፈተንኩ ስለሆነ አልሰብክም አላለም። ራሴን አስገዛዋለሁ፣ ጎስመዋለሁ። ይሄ ነው መፍትሄው፣ መድኃኒቱ ማለት ነው። በደንብ እንደተረዳሽኝ ተስፋ አደርጋለሁ። እሺ ተራ ቁጥር ስንት ነው? እሺ ወንድማችን ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን። አሜን አሜን። ተራ ቁጥር 1 ወለተ ማርያም አለሽ? ካለሽ አንድ ድል ልስጥሽ፣ ካሌለሽ ደግሞ ወደ ተራ ቁጥር 3 አልፋለሁ። ተራ ቁጥር 3 እሺ፣ ቀጥይ። እንዴት አመሻችሁ? ቀጥይ። እግዚአብሔር ይመስገን። እኔ ጥያቄ ወንድሜ፣ ባለፈው ስለ ባለቤቴ ጠይቄህ ነበረና እንደዚህ አይሰማም የምታስታውስ ከሆነ ጠይቄህ ነበረ። እግዚአብሔር ራሱ መጥቶ ካላስተማረኝ ማንም እኔ አልሰማ ምናምን ብሎኛል ምናምን ብዬ ነግሬህ ነበረና እሺ
ባለፈው ብቻ አይደለም በተደጋጋሚ ግን እንደዚህ የሆነ የማይሆን ቃል ከመለሰልኝ በኋላ አደጋ ይደርስበታል ማለት ነው። እና ባለፈው ራሱ ይሄን ከተነጋገርን በኋላ በሁለተኛ ቀኑ የሆነ ነገር እጁ መተው እጁ ተቆረጠ ማለት ነው። እና ይሄ ምንድነው ሁሉ ጊዜ ተደጋጋሚ አንድ ጊዜ ብቻ አይደለም ሁለቴ ሶስቴ ከአሁን በፊት ራሱ ከሞት ነው የተረፈው እንደዚህ ማለት ነው። የሆነ ነገር በሚናገርበት ሰዓት እንደዚህ ያለ ነገር ይደርስበታልና ምንድነው ነገሩ? እሺ ይናገራል፣ እንደዚህ በጣም የድፍረት ቃል ይናገራል። ከዛ በኋላስ ችግር ይገጥመዋል። አዎ ችግር ለምን እንደዚህ ትላለህ ብዬ ጥሩ አይደለም። እግዚአብሔር ስንት ጊዜ ይምጣ። እግዚአብሔር በሚወድ ሰው ሰውን ያስተምራል እና እንደዚህ አይባልም ምናምን ስለው አንቺ መምህር ነሽ በቃ የሆነ ነገር አለ የሆነ ለመናገር ራሱ ያስጠላልና እንደዛ ነው የሚናገረው። ግን ይሄ ከተናገረው በኋላ አምላኬ ክፉ ነገር እንዳልናገር ትዕግስትን ስጠኝ ብዬ እኔ በግድ ራሴን ተቆጣጥሬ አልፈዋለሁ ያ ነገር ማለት ነው። እና ይቅርታ ራሱ ስጠይቀው ራሱ እሱ ጥፋተኛ ሆኖ ይቅርታ ስጠይቅ ይቅርታ ነው ለራስሽ ይቅር ይበልሽ ነው የሚለውና ይሄ ካለ በኋላ ግን አደጋ ይደርስበታል ማለት ነው። መልካም። ይሄን በሁለት መንገድ ልናየው እንችላለን እህቴ። በሁለት መንገድ ተርጉመን እንመልከተው። የመጀመሪያው ከፈጣሪ እንጀምር። ፈጣሪ እያስተማረው ነው፣ የታወቀ ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አስተውልም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14። እግዚአብሔር በሚገባው መልኩ እያስረዳው ነው። ተው ነው ነገሩ፣ ተው እረፍ፣ እናንተ እግዚአብሔርን የምትረሱ እረፉ ይላል መጽሐፍ። እግዚአብሔርን የምትረሱ እረፉ፣ አለዚያ ግን ይነጥቃል ይላል። ከእጁም የሚያመልጥ ማንም የለም፣ ከእጁም የሚያድን የለም። ደግሞ መጽሐፍ እንዲህ ይላል። አሁንም መዝሙር ስንት ነበረ? መዝሙር አቤቱ አድነኝ ደግ ሰው አልቋል ነው ወይ መዝሙር 13 ወይ መዝሙር 11 ላይ እርግጠኛ አይደለሁም። 11 መዝሙር 13 ይመስለኛል። ሰነፍ በልቡ አምላክ የለም ይላል የሚለው ቃል 13 ነው አይደል? ሰነፍ በልቡ አቤቱ 11 አቤቱ አድነኝ ደግ ሰው አልቋል ነው። አቤቱ አድነኝ ደግ ሰው አልቋል ነው። አስታውሳለሁ እኔ ራሴ። ከዛ ወረድ ብላችሁ ስትመለከቱ ምን ይላል? የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል። የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረው ምላስ ጭምር የሚል ቃል አለ። እዛ አካባቢ እስቲ አንብቡ። ታላቅ ነገርን የምትናገረው ምላሳችን እናበረታለን፣ ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን እግዚአብሔር እንደሚቆጣቸው እንደሚያጠፋቸው ይናገራል። ታላቅ ነገርን አሁን እኔ የምፈልጋት ፓርት ታላቅ ነገርን የምትናገረው ምላስ፣ እሷን ያዙልኝ። ምላሳችን እናበረታለን፣ ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ይልና ስለ ድሆች መከራ እያለ ይቀጥላል። እዛ ላይ ተመልከቱ። ስለዚህ እግዚአብሔር አምላክ ይገስጻል እላችሁ ፈልጌ ነው። መጀመሪያ ተው እያለ ያስጠነቅቃል። ምክንያቱም ከአፋችን የሚወጣው ቃል ከባድ ነው። አሁንም ልጨምርላችሁ መጽሐፈ መክብብ ላይ እግዚአብሔር በሰማይ አንተን በምድር ነህና በአፍህ ምን አትበል አትፍጠን። በትክክል መጽሐፈ መክብብ ምዕራፍ 5 ቁጥር 2 እግዚአብሔር በሰማይ አንተ በምድር ነህና በአፍህ አትፍጠን። በእግዚአብሔርን ፊት ቃል ይናገር ዘንድ ልብ አይቸኩል። ስለዚህም ቃል ጥቂት ትሁን ይላል። ተጠንቀቅ፣ ለምታወራው ቃል ነው፣ ለምትናገረው ከአነጋገር ስለሚፈረድ እኮ ነው። በንግግር ስለሚፈረድብን ነው። ይሄንን ጌታም ተናግሯል። ምን ብሎ? ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ እውነት እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ይሰጡበታል? ምን ይሰጡበታል? መልስ ይሰጡበታል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ምን ትላለህ? ትኮነናለህ ይላል። ተመልከቱ፣ እዚህ ጋር በጣም ልንጠነቀቅ ይገባል። እግዚአብሔር ደግሞ ሳያስጠነቅቅ አይቀጣም ሰዎችን። በነገራችን ላይ ሳያስጠነቅቅ አይቀጣም። መጀመሪያ ያስጠነቅቃል። በብዙ ነገር ያስተምራል። እግዚአብሔር በአንድም በሌላም ያስተምራል፣ ሰው ግን አስተውሎም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ በህመም ያስተምራል፣
አሁንም ቅድም አሁን እህቴ እንደምታወራው በአደጋ በችግር የሆነ ነገር ያስተምራል። በተለይ ያንን ልክ ተናግሮ ወዲያው ያ ነገር የሚከሰት ከሆነ ሳይቆይ ማለት ነው እያስተማረው ነው፣ እየነገረ ነው። ተው ልጄ እረፍ እያለው ነው ማለት ነው። ይፈረድብሃል። ደግሞ ጠላት አጋንንት ደግሞ ይከሳሉ። በነገራችን ላይ በምናወራው ቃል ይከሳሉ እኮ ይከሳሉ። የሆነ ማስረጃ ይፈልጋሉ ማለት በፈጣሪ ፊት የሚያጣሉበትን እኛን በፈጣሪ ፊት የሚያካስሱበትን መንገድ ይፈልጋሉ። ያችን ተጠቅመው ከፈጣሪ ለማጣላት ማለት ነው። አንድ እዚህ ጋር መረዳት ያለብን ነገር ይሄ ነው። የወንድሞቻችን ከሳሽ ይላል እኮ ዲያብሎስን መጽሐፍ ዮሐንስ ራእይ ላይ። ለዛ እኮ ነው ቅዱስ ጳውሎስ ለዲያብሎስ ፈንታ አትስጡት። ምን ማለት ነው? እናንተን የሚከስበት ምንም አይነት እድል አትስጡት እኮ ነው። እናንተን ከፈጣሪ የሚያጣላበት ምንም ምክንያት አትስጡት ነው። በንግግርም እንዳይፈረድ ተጠንቀቁ፣ በተግባርም በስራም በቃ የሚያጣለበትን ምክንያት ዝጉበት ነው። እንደውም አባ ጊዮርጊስ ይሄ ያጣላኛል ብዬ ሰጋለሁ ይል የለም? አርጋኑን ላይ አላነበባችሁ? ከልጅ ዘንድ እንዳያጣላኝ ይፈራለሁ እያለ ይናገራል። አርጋኑን ሐሙስ ላይ መሰለኝ ባልሳሳት ሐሙስ ማለት ልክ ነህ። ይሄ መስተዋድድ ፈራዋለሁ። እንዳያጣላኝ ይፈራዋል። ያጣላል ማለት ነው። እዚህ ጋር በደንብ ልታስተውል የሚገባው። ስለዚህ የአፍን ቃል ስትሳደብ ይለቅማል። ስትሳደብ ይለቅማል። ደንቆሮ ስትይ አቤት እንዴት ደስ እንደሚለው እንዴት እንደሚረካ እሰይ ግብራ አሁንም ተሳደብ ይልሻል። ይቀጥላል። ይሄ ለሱ ትልቅ ድል ነው። ደንቆሮ ጨርቃም ስትይ ይይዛል። ከዛ ወንጌልን እያጣቀሰ የገሃነም ፍርድ ይገባዋል የሚለውን አስቢው እንግዲህ እህቴ አስቡት። ከአፋችሁ ግን እንደዚህ አይነት ነገር እንዳይወጣ ተጠንቀቁ። እሺ እህት ወንድሜ፣ ከዛሬ ጀምሮ እንደ ቀልድ የምታወራው ነገር ቀላል እንዳይመስልክ። እንደ ቀልድ የምታወሪያት ከአፍሽ የምታወጫት ቃል ቀልድ እንዳይመስልሽ። በጣም ተጠንቀቅ። ሰው አንዳንድ ሰው ተሳድቦ ያሰድባል፣ ተናግሮ ያናግራል። ተጠንቀቅ። ዳዊት ያለውን ቃል አስብ። መዝሙር 38 ላይ መዝሙር 38 ቁጥር 1 ላይ ምን ነበር ያለው? በአንደበቴ እንዳልስት መንገዴን እጠብቃለሁ አላለም? ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ምን አኖራለሁ? በአፌ ላይ ጠባቂ አኖራለሁ። ምን ያክል መጠቀቅ እንዳለብን ነው እያስረዳን ያለው ነብዩ ዳዊት። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አለ። በጣም ልንጠነቀቅ ይገባል እህት ወንድሞች። በንግግራችን ይፈረድብናል። አቤቱ ለአፌ ጠባቂ አኖር ለምን አለ ዳዊት? በንግግር እኮ ሰው ስለሚፈረድበት ነው። አቤቱ ለአፌ ጠባቂ አኖር የከንፈሮችን መዝጊያ ጠብቅ፣ መዝሙር 40 ቁጥር 3 ላይ እና በጣም ልንጠነቀቅ ይገባል። ስለዚህ እግዚአብሔር እየገሰጸው መሆኑ ግልጽ ነው። ተው እያለው ነው። ተው እኔ አንተን መቅጣት አልፈልግም እያለ ይገስጸዋል። አለማወቁን ተጠቅሞ ይገስጸዋል። በኋላ ግን ከባድ ነው። በዚሁ ከቀጠለ ከባድ ነው እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ አንደኛው የምንረዳው መንገድ ይሄ ነው። ሁለተኛው ደግሞ በሁለት መንገድ እንረዳዋለን ብያቸዋለሁ። ይሄንን ሁለተኛው መንገድ ደግሞ ምንድን ነው? እሱ ላይ ያለ መንፈስ ያሰድበዋል። ምን ሲፈልግ ግብር በትክክል ግብር ሲፈልግ ምን ያደርገዋል? የእሱን አንደበት ተጠቅሞ ያሰድበዋል። ከዛ ሲያሰድበው ይሄን ግብር እንደ ግብር ይጠቀምና ምንም እንኳን በነገራችን ላይ አጋንንት የፈለገ እኛ ላይ ቢሰለጥኑ ፈጣሪ በፈቀደላቸው ልክ ነው እኛ ላይ መከራ ፈተና ማምጣት የሚችሉት። አይችሉም። ያለ ጊዜ ነፍሳችን መንጠቅ አይችሉም። ይሄን በደንብ ልናስተውል ይገባል። እግዚአብሔር ሲፈቅድ ብቻ ነው። ካልፈቀደ ስልጣን የላቸውም። ይሄን ልታስተውሉ ይገባል። እሱ ሲያሰለጥን ነው። እሱ ካሰለጠነ ይሰለጥናሉ በዛው ልክ ማለት ነው። የሚሰለጥኑት ታዲያ እኛ ላይ ለመሰልጠን ሲፈልጉ ምን ያደርጋሉ? የኃጢአት ግብር
ስራ ያሰራሉ፣ ኃጢአት ያሰራሉ። እኛ ላይ የፈለጉትን ነገር ለማምጣት ሲፈልጉ መጀመሪያ የኃጢአት ግብር ይሰበስባሉ። ያንን የኃጢአት ግብር ምክንያት ያደርጉና እኛ ላይ ይሰለጥናሉ ማለት ነው። ፈንታ ሰጠነዋል ለዲያብሎስ። ስለዚህ አሁን ግብር ያገኛል። መጀመሪያ የሆነ ነገር ሊያደርግበት ሲፈልግ ያሰድበዋል። አሰድቦ ከማን ጋር ያጣለዋል? ከማን ጋር? ከፈጣሪ ጋር። ባገኛት ድል ደግሞ ምን ያመጣበታል ማለት ነው? አደጋ ያመጣበታል ማለት ነው። እንዲቆስል ያደርገዋል። ምስኪን አላወቀም። አያችሁ፣ እንዲህ ያደረገ እየተበቀለው ነው ጠላት። ታዲያ ባለቤቱ ስትመክረው ደግሞ መልሶ አይቀበላትም። እንዳይቀበላት ደግሞ ምን ያደርገዋል? ልቡን ያደነድነዋል፣ ትዕቢተኛ ያደርገዋል። አንቺ ነሽ እኔን የምትመክሪኝ አይነት ነገር። በጣም ነው የሚያሳዝነው። ልቡ ለደነደነ ሰው ወዮለት፣ ልቡ ለደረቀ ሰው ወዮለት አለ የሚለው ቅዳሴ አትናቴዎስ ላይ። አትናቴዎስ ቅዳሴ ወዮ ልቡ ለደረቀ ሰው ወዮለት ይላል። እና ተመልከቱ፣ እንደዚህ አይነት ሁኔታ ውስጥ አስገብቶታል። አላወቀም። ቢያውቅ ኖሮ እኮ አጋንንት በእነሱ ላይ እየሰለጠኑ እንደሆነ ቢያውቅ ኖሮ ቢረዳ ኖሮ ይሄ ሰው እንኳን ሊሳደብ ይቀርና እንኳን እንዲህ አይነት የድፍረት ቃል ሊያወጣ ይቀርና ጭራሽ ከአፉ ላይ ምንም ነገር እንዳይወጣ ይጠነቀቅ ነበረ። እና ዞሮ ዞሮ ምንድን ነው ማድረግ ያለብሽ እህቴ? ባለፈው የመከርኩሽ ምክር ታስታውሻለሽ አይደል? እነኛን አድርጊ። ለሱ ጸልይለት። አንደኛ ጌታ ሆይ ይቅር በለው፣ በሚናገረው ነገር አትፍረድበት፣ አትቆጣ። አምላኬ ሆይ አንተ ትዕግስት የበዛ አምላክ ነህ። ወዶ አይደለም፣ ልቡን ጠላ ስለተቆጣጠረው ነው። ልቡን የተቆጣጠሩትን መናፍስት አንተ አውጥተህ እሱን የዋህ ገር ማድረግ ይቻልሃል። ጌታ ሆይ እባክህ የሰው ልቦና ስጠው፣ የሰው ልቦና ስጠው እያልሽ ተማጸኝ። ሰይጣን እኮ አብዝቶ የተቆጣጠረውን ሰው መመለስ በጣም ከባድ ነው አይደለም? በጣም ከባድ እኮ ነው። ምሳሌ ላምጣላችሁ እስቲ። አሁንም በሩሲያ አካባቢ ላይ፣ ሩሲያ ከተማ አካባቢ ላይ በጣም ሰው የሚበሉ ሰዎች ነበሩ። በዛ ሰዓት በሐዋርያት ጊዜ ምን የሚበሉ ሰው የሚበሉ በትክክል የሰው ስጋ ይበላሉ። ግን እኮ ሰው ናቸው እነሱ። ሰው ሆነው የሰው ስጋ ይበላሉ። በአጭሩ ባህሪያቸው ተለውጦ የአውሬነት ባህሪ ተለውጧል። አሁን የሰው ስጋ የሚበላ አንበሳ ይበላል፣ ጅብ ይበላል። በቃ እንደ አንበሳ እንደ ጅብ ይበላሉ ማለት ነው የሰው ስጋ። ይሄ ነገር እነሱ ጋር እንዴት ሊመጣ ቻለ? ምክንያቱም ዲያብሎስ ሲቆጣጠር እነሱን ወደ መብላት ያደርሳል። ሰውን እንዲበላ ያደርጋል። እስቲ አንድ ምሳሌ ልስጣችሁ። በወገን ዘመድ፣ በቤተሰብ፣ በጎረቤት የገጠራማው ክፍል የሰው ደም የሚጠጡ ሰዎች የሉም? በተለይ አጋንንት የተዋረሳቸው ሰዎች አሉ አይደል? አያቻ ቀስ በቀስ ሰው ወደ መብላት እያደረሳቸው ነው ማለት ነው። ከግብር እየጠየቀ ሰው ወደ መብላት። መጀመሪያ በምን ያለማምዳቸዋል መሰላችሁ? የእንስሳት ደም በመጠጣት። የእንስሳት ደም ይጠጡ የሉ? ትኩሱን ሲታረድ ጠብቀው ዛር አምልኮ ውስጥ ያሉ ሰዎች እስቲ ወደ ገጠራማው ክፍል ደም የሚበሉ የሉም? አሁን የእንስሳት ደም መብላት እጅግ ከባድ ኃጢአት ነው። ደም አትብላ ይላል። ሐዋርያትም ደም ከመብላት ይቆጠቡ ይላል። ክርስቲያኖች ሲጠመቁ በመብል ግራ ተጋቡ። አይሁዳውያን በኦሪት ዘሌዋውያን የተጻፈውን የሚበሉት ሻኮናዊ የተሰነጠቀ የሚያመሳኳ ይበላሉ። የማመሳኳ አይበሉም። እንደ ግመል ሽኮኮ ሌሎችን ነገር አይበሉም። አሳማ አይበሉም። አህዛብ ግን እነኛን ነገር ሲበሉ ይመለከታሉ። ግን ግራ ተጋቡ እነኛ አይሁዳውያን ማለት ነው። እንዲህ ይሄ ነገር እንዴት ነው ብለው ሲመካከሩ፣ በእርግጥ አሁን በአዲስ ኪዳን እንደዛ አይነት ነገር ክፍፍል የለም። ማለቴ ባጭሩ አህዛብ ሌላ ነገር ቢመገብ እኛ እሱ ልንነቅፈው አይገባም። የሚበላ የማይበላውን አይናቀው፣ የማይበላው በሚበላው እንትን አይፍረድ፣ እግዚአብሔር ተቀብሎታል እንዳለው። ለምሳሌ አሁን ቻይናውያን አሉ አይደል?
ቻይናውያን ምን ይበላሉ? ንገሩኝ። ሁሉ ነገር ምግባቸው አድርገውት ሁሉን ነገር ይበላሉ አይደል? አሁን እነሱ ተጠመቁና ክርስቲያን ሆኑ እንበል። ተጠመቁና ክርስቲያን ሆኑ። አሁን እነሱ እንሽላሊት ይመገባሉ፣ አይጥ ይመገባሉ፣ ሌላም ነገር ይመገባሉ። ተጠምቀው ያንን ነገር ቢመገቡ ይረክሳሉ ማለት ነው? አዎ ይረክሳ እንደዛ ብላችሁ ነው የምትረዱት? እኔ አይረክሱም፣ እንደዛ ብዬ ነው። አይረክሱም። ሮሜ መልእክት ላይ ተጽፏል እኮ ይሄ። በነገራችን ላይ የሮሜ መልእክት የተጻፈው የቅዱስ ጳውሎስ ቃል ይሄንን ለማስታረቅ ነበረ። አሕዛብንና አይሁዳውያንን ለማስታረቅ ነበር። አይሁዳውያን ይረክሳሉ ብለው ነው የሚያምኑት፣ ከአይሁዳዊነት ወደ ክርስትና እምነት የመጡት ማለት። ይሄ ነገር ግን ወደ ሌላ እየወሰደብኝ ነው። ከርዕስ እየወጣው ነው መሰለኝ አይደል? ግን አንዴ ገብቼበታል ላስረዳችሁና በአጭሩ ልቋጭላችሁ። ሌላ ጊዜ ግን በሰፊው እናወራበታለን። እሺ፣ በሰፊው እናወራበታለን። ከፍትሐ ነገሥትም አንጻር እያየን ከመጽሐፍ ቅዱስም አንጻር እያየን በደንብ አምልተን እንመለከተዋለን። ግን አሁን ቻይናዊው ያንን እየተመገበ ነው እንበል። እሱ ምኑ ነው ማለት ነው? ምግቡ ነው አይደለም? ምግቡ ነው። ምግቡ ስለሆነ ነው እየተመገበ ያለው። ግን ወደዛ ከመሄዳችን በፊት በአዲስ ኪዳን የሚያረክስ ምግብ አለ እንዴ? ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ ይላል መጽሐፍ። የቅዱስ ጴጥሮስ ራእይ አላየም? ወደ ቆርኔሌዎስ ከመሄዱ በፊት የማይበሉ የሚበሉንም እንስሶች በሙሉ እግዚአብሔር አቅርቦለት ተነስተ አርደ ብላ ይለው ነበር አይደል? ተነስተ አርደ ብላ ይለው ነበር። ከዛ ጴጥሮስ ምን ይል ነበር? ጸያፍ ነገር ወደ አፌ አልገባም። ከዛ እግዚአብሔር ምን ይለው ነበር? እግዚአብሔር የቀደሰውን አንተ አታርክሰው ብሎ ይመልስለት ነበር። ይህንን ብዙ ሊቃውንት ፈተውታል ከሁለት አንጻር። አንድም አሕዛብን ማጥመቅ እንደሚገባ፣ አንድም ደግሞ በአዲስ ኪዳን እርኩስ የሚባል ነገር እንደሌለ፣ ሁሉም ነገር የነጻ እንደሆነ ቅዱስ እንደሆነ ያስረዳል ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? አይሁዳዊው የሚመገበው ምግብ ይዞ ይመገብ፣ አሕዛቡም የሚመገበውን ይዞ ይመገብ። በአሁን ሰዓት በክርስቶስ ጥምቀት ግን ሁሉም አንድ እንደሆኑ፣ ሁሉም እንደሚጸድቁ፣ አይሁዳዊው ያኛው እንደሚረክስ አድርጎ ማሰብ እንደሌለበት ምግቡ ስለሆነ፣ አንድም እንደ እምነቱ ምን የሆነ ስለሆነ ንጹህ ስለሆነ፣ እንደ እምነቱ ንጹህ ስለሆነ፣ አይሁዳዊው ደግሞ እንደ እምነቱ በኦሪት ታዟላ። ኦሪት ዘሌዋውያን ላይ የሚያመሳኳውን እንደዚህ ብሎ ተለይቶላቸዋል አይሁዳውያን። ስለዚህ እንደ አሕዛቡ ወደሚመገበው እንዳይመገብ ያዘዋል። ለምን? በመጠራጠር ከበላ ምን ስለሚሆን? ክፉ ስለሚሆን። በመጠራጠር የተበላ ሰው እንደሆነ ለዚያ ሰው ክፉ ነው ይላል ሮሜ መልእክት እዛው ምዕራፍ 14 ቁጥር 20 ላይ። ስለዚህ እንደ እምነት ነው ለማለት ፈልጌ ነው። አሁን እዚህ ጋር ልንረዳ የሚገባው ነገር ያ ነው፣ እንደ እምነት። ስለዚህ አሁን እዚህ ጋር መረዳት ያለብን ነገር ከአመጋገብ አንጻር በዛ መልኩ ነው የምናየው። ግን ምን ነበር የኔ ሐሳብ ያነሳው? ንገሩኝ እስኪ። ቅድም የተነሳውበት መነሻ ዲያብሎስ ከምን አንጻር ነው? ዲያብሎስ ቀስ በቀስ ወዴት እንደሚወስድ በትክክል መለሳችሁኝ። ጥሩ። ከርዕስ መውጣት ችግሩ ኃጢአት አይሆንብንም ማለት ያገኘነው ምግብ ብንበላ እኛ እንመገብም። በነገራችን ላይ ለእኛ ርስት ገደብ አለው፣ ታዘናል። በፍትሐ ነገሥት ላይ የማይበላ ወደ መብላት መሄድ መሻገር እንደሌለበት ቅዱስ ጳውሎስ ሮሜ መልእክት ላይ አምልቶ አስፍቶ ጽፎታል። ግልጽ ነው አይደለ? የማይበላው ወደ መብላት። ለምሳሌ እኛ አሁን አንበላም አይደለ? የአሳማን ስጋ ሌላውን ነገር አንበላም። ወደ ለመብላት መሻገር የለብንም። ግልጽ ነው አይደል? አንድ መረዳት ግን የማንበላው ለምንድን ነው? ስለሚያረክስ አይደለም። መብላት ይችላል። ይኸውላችሁ አዳምጡኝ። መጀመሪያ አዳምጪኝ። ማዳመጥ ይቀድማል። እኛ ማንበላው ለምንድን ነው? እርኩስ ነው ብለን ነው?
የሚያረክስ ነው ብለን ነው አይደለም። በመጠራጠር የተበላ ከሆነ ለኛ ክፉ ስለሚሆን ነው። አንድም ላለማሰናከል ነው የማይበሉትን መብል ወንድሜን የሚያሰናክለው ከሆነ አይልም ቅዱስ ጳውሎስ ሮሜ መልእክት ላይ ወንድሜን እንዳላሰናክለው አልበላም አላለ? አልበላም አለ። ከዛ አንፃር ነው ወንድምን ላለማሰናከል አንደኛ፣ ሁለተኛ ደግሞ እየተጠራጠርክ ብትበላ ለአንተ ክፉ ስለሚሆን አትመገብም ማለት ነው። ከዛ አንፃር ነው ይላል። ወደፊት እስቲ እግዚአብሔር ከፈቀደ ሰፋ አድርገን የሮሜ መልእክትን ምግብን በተመለከተ ምዕራፍ 14ን አንድ በአንድ በትርጓሜ ያስረዳቸዋለሁ። አሁን ለምን መሰላችሁ እየቋጨው ባጭር ላስረዳችሁ እየሞከርኩ ያለሁት ርዕሳችን እሱ ስላልሆነ ነው። ይሄንን አስፍተን ብንናገር አንድ በአንድ ከቁጥር 1 ጀምሬ ከምዕራፍ 11 ቁጥር 1 ጀምሬ ባብራራላችሁ እርግጠኛ ነኝ ሰዓቱ ያልቅብናል። የጥያቄና መልስ ይሄ ብቻ ይሆንብናል ማለት ነው። ግን አስታውሱኝ አንድ ቀን እሺ፣ ግልጽ ነው አይደል? አስታውሱኝና ትርጓሜውን ጭምር እያነበብኩላችሁ አስረዳችኋለሁ። ግልጽ ነው አይደል? ግን ይሄንን በዚህ እልባት እንስተው። መረዳት ያለብን ነገር ይሄ ነው። ግን አሕዛቡ ለምሳሌ እንበልና ቻይናዊው ቅድም እንደነገርኳችሁ ያንን እየተመገበ ተጠምቆ በክርስትና ሕይወት ውስጥ ቢመላለስ እንደ እርኩስ ልንቆጥረው አይገባም ነው። አያዝም መጽሐፉም ሲጀመር እንደ ቤተክርስቲያን አስተምሮ። እሱን ወደፊት አስፍተን እንመለከታለን። አስታውሱኝና እስቲ ወንድማችን ዛሬ ያንን ነገር ባለፈው አብራራላችኋለሁ ያልክንን አብራራልን ብላችሁ አስታውሱኝ፣ እኔ አብራራላችኋለሁ። ወደዛ ማለት ነው። አሁን ግን ወደ ዋናው ሐሳብ ልምጣላችሁ። ባጭሩ ግን ደም መብላት ነው አይደል ያነሳሁት ይሄን ሁሉ ሐሳብ ደም ከመብላት አንፃር እዚህ ጋር ቅዱስ ጴጥሮስ እንደዚሁም ደግሞ ሌሎቹ በዛ ሰዓት ግራ ሲጋቡ ቅዱስ ጴጥሮስ ካከለከለው አንፃር አንዱ ምንድነው? አንደኛ ለጣዖት የተሰዋው መመገብ፣ ሁለተኛ ደም መብላት፣ ሶስተኛ የበከተ መብላት። ግልጽ ነው አይደል? ፍትሐ ነገሥቱም ይሄን ያዛል እንዳንመገብ የበከተ ከመብላት ደም ከመብላት ስለ ምግብ በምግብ በኩል ሲያብራራ ማለት ነው። የታነቀ ከመብላት ታንቆ የሞተ እንስሳ አለ አይደል? እየሰማችሁ ነው? ታንቆ የሞተ እሱን ከመብላት መከልከል እንዳለብን፣ ለጣዖት የተሰዋውን ከመብላት መከልከል እንዳለብን ያስረዳል። ለምንድን ነው ይሄም የሚያረክስ ሆኖ በራሳቸው እርኩስ ሆኖ አይደለም ይላል እዛው ፍትሐ ነገሥት አንቀጽ ላይ ሲያብራራ። እርኩስ ሆኖ ሳይሆን ለኛ አካልን የሚበጠብጥ አይምሮን የሚያውክ የሰውነት ሕዋሳትን የሚያውክ ስለሆነ ነው፣ ለተፈጥሮ የማይስማማ እንደሆነ ያስረዳል፣ ያብራራል ማለት ነው። እና ይህንን ልንረዳ ይገባል ማለት ነው። አንድም ከመጠራጠር አንፃር ይሄ ነው ዞሮ ዞሮ። ስለዚህ ደም መብላት እንደሌለብን በመጽሐፍ የታዘዘ መሆኑን ልናስታውስ ይገባል። ስለዚህ አጋንንቱ ምን ያደርጋል ማለት ነው? እዚህ ጋር ወደ መናፍስት ፈተና ውስጥ ልውሰዳችሁ። አሁን ማይካችሁን ተቆጣጠሩ። ደም ወደ መብላት ያሸጋግረናል። ቀስ በቀስ ወደዛ ያሸጋግረናል። ምን ያደርገናል? መጀመሪያ የእንስሳ ደም እንድንጠጣ ያደርገናል። አልተፈቀደም፣ ከሕግ ውጪ ያስጠጣናል። ቀስ በቀስ አሁን ወደ እንስሳ ደም ነው አይደል ያስጀመረን። አሁን ደግሞ የሰው ደም እንድንጠጣ ያደርገናል ማለት ነው። የሰው ደም እንድንጠጣ ያደርገናል። ከዛ የሰው ስጋ እንድንበላ ያደርገናል ማለት ነው። ሰውን የሚበላ አድርገዋል ማለት ነው። ወደ መጨረሻ ወደዛ ይወስደዋል። አያችሁ አይደል? ስለዚህ አሁን ወደ ስንክሳር ላይ ወደ ተጻፈው ታሪክ ልውሰዳችሁ። ሩሲያ አካባቢ ላይ የሰው ስጋ የሚበሉ ሰዎች ነበሩ። እንደውም ማቲያስ፣ ሐዋርያው ማቲያስ እና አንድሪያስ ሁለቱ ነበሩ እነኚህ ሰዎች ያዳኗቸው። እንደውም ማቲያስን ሊበሉት 30 ቀን ልክ እንደ እንስሳ የሳር ስጋ ሲያበሉት ነበር። ሳር ሲያበሉት ነበር ለ30 ቀን። ወደ አምላኩ ጮኸ። በ27ኛው ቀን እግዚአብሔር አምላኬ ወይ ብሎ ሲማጸን እንድርያስ መጥቶ ያድናል አለው። ከዛ እንድርያስ መጥቶ ፈታው። ከዛ ከፍተው ሲያዩ እስረኞቹ ሁሉም የሉም። እነ ማቲያስ ስላስወጧቸው ደነገጡ። እነኛ የሰው ስጋ የሚበሉት
የት ሄዱ አሉ። ደንግጠው ሲመለከቱ የለም። ከዛ በኋላ ወደ እነ ማቲያስ እኛ እዚህ ነን አሉ። ከዛ ባነው በየከተማው ጥጋ ጥጉ መጎተት ጀመሩ። እነ ማቲያስ እነ እንድሪያስ ወደ እግዚአብሔር ሲጸልዩ ውሃ አፍልቀው በታምር አስጨንቀዋቸው ከዛ በኋላ እንደተሸነፉ ሲሸነፉ ምን እናድርግ እባካችሁን ማሩን ሲሏቸው በአብ በወልድ በመንፈስ ቅዱስም ተጠመቁ አሏቸው። ተጠመቁ። ይሄንን የአውሬነት ባህሪያቸውን እግዚአብሔር አምላክ እንዲለውጥላቸው ወደ እግዚአብሔር ተማጸኑ። ያኔ የሰው ስጋ ሲበሉ የነበሩት ሰዎች እንደ ሰው እህል መብላት ጀመሩ። እህል መብላት ጀመሩ። አሁን እኔ ይሄን ታሪክ ያነሳውላችሁ እነኚህ ሰዎች የእንስሳ ስጋ ማነው የሰው ስጋ መብላት እንዴት ተሸጋገሩ? ማነው ሲያስበላቸው የነበረው? መልሱልኝ። ማነው ሲያስበላቸው የነበረው? እርኩስ መንፈስ ዲያብሎስ ቀስ በቀስ ግብር እየጠየቀ ማለት ነው። መጀመሪያ ደም ያስጠጣል። ቅድም እንዳልኳችሁ የእንስሳ ደም እንድንጠጣ ያደርገናል። ከዛ በኋላ ቀስ በቀስ ወደ ሰው ያሸጋግረናል። ሰውን እንዲበላ ነው። የአጋንንቱ ግቡ ምንድነው? እዚህ ጋር የዛር መናፍስት ዋና ግባቸው የእንስሳ ደም የሚያስፈስሱት አጋንንት ግብራቸው ዋናው ሰው በሰው ላይ እንዲነሳ ማድረግ ነው። ሰው በሰው ላይ እንዲነሳ። አሁንም እስቲ አንድ ምሳሌ ልስጣችሁ። ኪዳነ ምሕረት ያስማረችው ቅዱስ ማን ነበረ? 78 ነፍስ የበላ በላይ ሰብ ነው አይደል? አሁን የሱን ታሪክ እስቲ ላምጣላችሁ። የማንን ስጋ ነበር መጀመሪያ የበላው? የልጁን ስጋ ነው አይደል? ማን ያስበላው? በሰዓቱ እንግዳ መስሎ መጥቶ ዲያብሎስ ነው። ተመልከቱ፣ ዲያብሎስ አስበላው። ከዛ ያ አጅሬ ተዋረሰው ማንን? በላይ ሰብን። ከዛ በኋላ ቤተሰቡን ወገን ዘመዱን ጨረሰ እንዳለ። የአካባቢው ነዋሪዎችን አጸዳ። እንደገና ሌላም ቦታ ሄዶ የሰው ስጋ ለመብላት ይቋምጥ ነበረ። እንዲህ ነው በቃ የዲያብሎስ ዓላማው ሰው በሰው ላይ እንዲነሳ፣ ሰው እርስ በርሱ እየተበላላ እንዲያልቅ ነው የሚፈልገው። እርስ በርሱ ተባልቶ እንዲጫረስ ነው የሚፈልገው። ዓላማው ይሄ ነው። መረዳት ያለብን ነገር ይሄ ነው። ስለዚህ ቀስ በቀስ ምን ያደርጋል ማለት ነው? ግብር ይፈልጋል ማለት ነው። ስለዚህ አሁን ወደ ወንድማችን ታሪክ ልምጣላችሁ። ወደ ወንድማችን ታሪክ ስመጣላችሁ ዲያብሎስ ምን ይፈልጋል ማለት ነው? ግብር ይገብራል፣ ይፈልጋል። ግብር ሲፈልግ ምን ያደርገዋል? ያሰድበዋል። በሚገብርለት ግብር ዲያብሎስ በሱ ላይ ምን ያደርጋል? ምን ይሆናል ማለት ነው? ምን ይሆናል? ይሰለጥናል። በሱ ላይ እየሰለጠነ ይመጣል። የሚፈልገውን ነገር ያስደርገዋል ማለት ነው። ይሄ ነው ችግሩ። ለዛ ነው ቅዱስ ጳውሎስ ለዲያብሎስ ምንም ቦታ አትስጡት ያለው። ምንም ቦታ አትስጡት፣ ፈንታ አትስጡት፣ ዝጉበት ያለው ለዛ ነው። ከዛ አንጻር ልንረዳ ይገባል ማለት ነውና ስለዚህ ግብር ማችን እንዴ ይሄ የመጀመሪያ ባህሪ አይደለም አልነበረም ማለት ነው። መጀመሪያ በጣም ጥሩ ሰው ነበረ። አይጠጣም። በቤተሰቦች በጣም ነበረ የሚወደደው ማለት ነው። እኔ ገና በልጅነቴ ነው ያገባሁት እና ይሄ ገና እኔ ከማግባቱ በፊት ሚስት ነበረችው ማለት ነው። እና ያቺ ሚስቱ በቤተሰቦቿ በባዕድ አምልኮ እንትን ያሉ ናቸው እና አርግዛ ያ መውለጃዋ ምናምን 2 ወር ምናምን እንደዚህ ሲቀራት በባዕድ አምልኮ እንትናቸው እየጠሩ ሆዷን እያሿት ልጁ ሆዷ ውስጥ ሞተ ማለት ነው። እና ሲሞት ኦፕሮሲን ሆስፒታል ገብታ ኦፕሮሲን ወይም እሷ ወይም ደግሞ ልጁ ምረጡ ተብሎ ልጁ እንዲሞትና እሷ እንድትን ተደርጎ ነው የወጣውና ወንድሞቿ ሰው ደግሞ እንዳለ ደፍተሮች ናቸው፣ ደፍተራ ናቸው፣ መተቶች ናቸውና ከዛ በኋላ እንግዲህ አለማወቅ ነው። እሱ ገና ልጅ ነበረ። ተለያዩ ማለት ነው። እሷ ከዛ በኋላ መውለድ አትችልም። የመጨረሻዋ ነው ያዝ እንትን ወስነው ስለፈርመው እንትን ስላደረጓት ኦፕሬሽን ስላደረጓት ማለት ነው። ከዛ በኋላ ከእሷ ጋር ከተለያዩ በኋላ ነው እንዳለ ሁሉም ነገር እኔ ከእሷ ጋር ከተለያዩ በኋላ ነው ያወቅኩት ማለት ነው። የተጋባ ነው ከዛ በኋላ ነው። እና ከእሷ ጋር ከተለያዩ በኋላ መንገድ ላይ እየሄደ እያለ ብር ተሰረቀ መንገድ ላይ ማለት ነው። ከዛ ነው ሁሉም ነገር የተበላሸው ማለት ነው። ከዛ አይናገርም ነበረ ምንም ነገር መጠጥ ምናምን እንደዚህ ምንም ነገር አያውቅም ነበር። ይሄ ከተፈጠረው በኋላ ግን
መጠጥ ጀመረ ማለት ነው። መጠጥ አንድ ቢራ ሲጠጣ ራሱ ያመው ነበር። ጭራሽ አይቀምስም ነበር ሲጀመር ማለት ነው። እና ከዛ በኋላ ነው ይሄ የተፈጠረው። በጣም ለፍላፊ ሆነ መናገር። እኔ አውቃለሁ፣ እኔ የምናገረውን ትክክል፣ ሌላው ሰው የሚናገረው አይሰማም። እንደነገርኩ ማለት ነው። ይቅርታ የሚባል ነገር አያውቅም። በቃ ማለት በጣም ብዙ የሆነ የሚያስጠላ ነገር ውስጥ የገባው ከዛ በኋላ ነው። እና ይሄ ከእርግጠኛ ከመናፍስቱ ስራ ይመስለኛል። እና በጣም ስለከበደ ነው። ይቅርታ። መልካም። ስለዚህ አሁን ከአንቺ የምረዳው ነገር ምንድን ነው? መጀመሪያ መልካም እንደነበረ፣ ቀስ በቀስ ደግሞ በመተቱም በኩል በዛሩም በኩል የሚመጡ መናፍስቶች ተጽዕኖ እያሳደሩበት እንደሆነ እና ቀስ በቀስ ባህሪው እየተለወጠ እንደሆነ ነው አይደል? ባጭሩ በትክክል ባህሪው እየተለወጠ እንደሆነ ነው። ይሄ ደግሞ ቀስ በቀስ አሁን ልጁ ክፍተት የሰጠው በምን እንደሆነ ታውቂያለሽ? በምን እንደሆነ ታውቂያለሽ? የአምልኮ ህይወት የለውም። ግልጽ ነው አይደል? የለውም የአምልኮ ህይወት። የተከፈተ በር ነው። አይጸልይማ፣ አይሰግድም። በቃ ከዓለማውያን ሰዎች አይለይም። በቃ የስም ክርስቲያን ብቻ ነበር ማለት ነው። አዎ ባለፈው እንዲያውም ውዳሴ ማርያም ማታ ውዳሴ ማርያም ጠዋትና ጠዋት ውዳሴ ማርያም ማታ ውዳሴ ማርያም አድርስ እንደው ሌላ ቢቀር እንኳን ውዳሴ ማርያም አድርስ ብዬ ስነግረው ጀመረ ማለት ነው። ከዛ ቀጥታ ግን ቤት ውስጥ የመጣው ምንድነው? ድመትና አይጥና ድመት ቤት ውስጥ ጭራሽ የማይወጣ ከቤት የማይወጣ ድመት ነው የገባው። 2 ድመት ማለት ነው። አይወጡም። ሲመታቸው ምን ሲላቸው ምንም ነገር አይወጡም። ከዛ በኋላ እኔ እንደዚህ ድመት የሚያመጣብህ ከሆነ ውዳሴ ማርያም ማድረግ ተዋለሁ ብሎ እርግፍ አድርገው ከተወ በኋላ ድመቷ ወጣች ማለት ነው። ይገርማል። አቤት አቤት! የሰይጣን ተንኮል እኮ ተመልከቱ። ብዙዎቻችን በነገራችን ላይ ይሄ መንገዱ የሰይጣን መንገዱ አዲስ አይደለም። እኛን የሚፈትነ መንገዱ ነው። ልክ አሁን ጸሎት ስትጀምሩ ፈተና አይበዛባችሁ? ከዚህ በፊት ማትታመሙ ከሆነ አሁን ጸሎት ስትጀምሩ ትታመማላችሁ። ማትታመሙ ከሆነ አሁን ልክ ወደ ጸሎት ስትገቡ ትታመማላችሁ። ድሮ እንደዚህ የምትሉበት ፈተና የለም? እስቲ ወንድሞች፣ ወደ መንፈሳዊነት ከመምጣቴ በፊት እንዲህ አይነት ፈተና የለብኝም ነበር፣ ወደ መንፈሳዊ ከመጣ በኋላ ምስቅልቅል አለብኝ የምትሉበት ጊዜ የለም? አለ። እኔ መጀመሪያ ታምሜ አላውቅም። ከዛን ልክ መጸለይ መስገድ ስጀምር የህመም ዶፍና በቃ በየጊዜው በየ6 ወሩና በየ3 ወሩ ሆስፒታል ሄጄ ግማሽ ደሞዜን ነው የማወጣው። አሁንም እንደዛው እስቲል ጾም በመጣ ቁጥር ያመኛል። መጀመሪያ ግን እኔ ሳውዲ ብዬ ከረገኩ አንድ ቀን መድኃኒት ተጠቅሜ አላውቅም፣ ሆስፒታል ሄጄ አላውቅም። አያችሁ አይደል? ይሄ ነው በቃ ሲስተሙ። አንዳንዱ ጋር ተመልከቱ ምን አይነት ፈተና አለ መሰላችሁ? አሁን ሁላችሁንም ብጠይቅ የተለያየ ነገር ነው የገጠማችሁ። አንዳንዱ ታማሚ ሆኖ ጸሎት ይጀምራል። ሲጀምር ምን ይሆናል? መማፀን ሲጀምር ይድናል። ወደ መንፈሳዊ ሲመጣ ስጋው ደግሞ ሲቀበል እግዚአብሔር አምላክን አጥብቆ ሲማፀን ችግሩ ይቀልለታል። ድሮ በጣም ሲፈተን የነበር አሁን ምን ይሆናል? እየተስተካከለ ይመጣል። እንደውም ምስክርነት ሁሉ ይሰጣል። ይሄው ድሮ እንዲሆን ነበረ፣ እንዲህ በረከት የለኝም ነበረ የሚሉ ሰዎች ሁሉ አሉ። በረከት የለኝም ነበረ፣ ድሮ ልቤን ያፍነኝ ነበረ፣ ይቆርጠኝ ነበረ፣ ይፈልጠኝ ነበረ፣ ያሳክከኝ ይበላኝ ነበረ። አሁን ግን ይኸው ሰላም ሆንኩኝ፣ እግዚአብሔር ይመስገን፣ ለእናንተ የደረሰ ለእኔ ደረሰ ለእናንተ የሚደርስ እያሉ ምስክርነት ሲሰጡ ግራ እንጋባል። እንዴ ቆይ ለእሷ ተደረገ፣ ለእኔ ደግሞ ምንድን ነው? እኔ ደግሞ ወደ ጸሎት ስገባ ወደ ስግደት ስገባ ፈተና ተደራረብብኝ። ከዚህ በፊት የሌለብኝ ፈተና አሁን መጣብኝ። ምንድን ነው ነገሩ ብለን ግራ እንጋባለን። ነገሩማ መጀመሪያ አጋንንቱ ግልጽ የሆነ ፈተና ነበር ያኔ ሲፈታተናቸው የነበረው። እነማንን? እነኛን ሰዎች ሲታመሙ የነበሩትን ሰዎች መጀመሪያ በኃጢአት ምክንያት ወይም በነበራቸው መንፈሳዊ ዝለት ምክንያት መንፈሳዊነት ውስጥ አልኖሩም። እነኛ ሰዎች ያኔ ሲታሙ የነበሩ አሁን የተፈወሱት ድሮ መንፈሳዊነት የላቸውም፣ አያውቃቸውም።
ስለዚህ እየተቀጡ ነበረ ማለት ነው። በሌላ አነጋገር እነሱ ጋር መንፈሳዊ ሕይወት ስለሌለ እግዚአብሔር በደዌ እያስተማራቸው ነው፣ እየገረፈ ነው፣ እየቀጣ ነው፣ ተመለስ እያላቸው ነው። ስለዚህ ሲመለሱለት ምን አደረገ? በሽታውን ወሰድ። ምክንያቱም እነኚህ ሰዎች እየታመሙ አሁንም በጸሎት በስግደት ቢቀጥሉ ምንድን ነው የሚሆኑት? ህመሙ ልክ እንደዛ ቢቀጥል በቃ ተስፋ አይቆርጡም? ተስፋ ይቆርጣሉ። ትክክል። ግን ሲመጡ ለውጥ ሲመጣላቸው ለውጥ ሲያገኙ እረረ ይሉና በቃ በዛው እንዲበረታቱ ነው፣ እንዲቀጥሉ ነው። አንድ መረዳት ያለብን ነገር ይሄ ነው እህት ወንድሞች። ስለዚህ በሌላ አረዳድ ደግሞ ስንረዳ አጋንንቱ በጋር ነው እየፈተናቸው ያለው እነኛን ሰዎች በጋድ አይኑን አፍጥጦ ጥርሱን አግጦ ነው እየፈተናቸው ያለው። ስለዚህ አሁን ወደ እግዚአብሔር ሲመለሱ እግዚአብሔር ቆመ፣ ይከለክላቸዋል መናፍስቶቹን። ያኔ በጋር ሲፈትን የነበረውን አናቱን ይቀጠቅጥላቸዋል። መልካም፣ ይሄንም በዚህ ተረዱት። አሁን ደግሞ መጀመሪያ በበሽታ በሌላ ነገር ሳይፈተኑ አሁን ወደ ጸሎት ደግሞ የመጡትን ልምጣላቸው። እዚህ ጋር በደንብ መረዳት ያለብን ነገር አለ። ምን ካላችሁ አጋንንቱ እነኚህ ሰዎች በስውር ነው የሚዋጋቸው። በምንድን ነው የሚዋጋቸው? በስውር፣ በግልጽ አይደለም የሚፈታተነው። በተለይ የዘመኑ መንፈስ ሉሲፈር አይደል? ሉሲፈር እቅዱ እንደዛ ነው። ሉሲፈር ወጣቱን በአሁን ሰዓት በበሽታ ምናምን አያማቅቅም። ተንኮለኛ መንፈስ ነው። ተንኮለኛ በበሽታ አያማቅቃቸውም እኮ በቃ እንዲሰቃዩ ምናምን አያደርግም። ምን እንደሚያደርግ ታውቃላችሁ? እንደዛ ካደረገ ወዴት ነው የሚመጡት እነኚህ ልጆች? ንገሩኝ፣ ወዴት ነው የሚመጡት? ወደ እምነታቸው፣ ወደ እግዚአብሔር፣ ወደ ጸበል ይመጣሉ። ወደ ቤተ ክርስቲያን፣ ወደ ቅዱስ ቁርባን ይመጣሉ። የዚህን ሰዓት ያቆማል ማለት ነው ስራውን። ይሄን ከረጅም ጊዜ ልምድ ወስዷል። አጅሬ ወስዷል ልምድ። አረረ እኔ ስፈትናቸው፣ እኔ ሳሰቃያቸው ወደ ጸበል እየሄዱ ነው አይደል? ስለዚህ አላደርግም። አሁንስ ምንድን ነው ያደርገው? አሁን ደግሞ አይምሯቸውን የመበረዝ ስራ ኤቲስት ነው የሚያደርጋቸው ማለት። በሌላ አነጋገር ኤቲስት፣ እምነት የለሽ እንዲሆኑ ያደርጋቸዋል። ወደ ሰይጣን ማህበር እንዲቀላቀሉ ያደርጋቸዋል። አምላክ የለም ወደሚል ደረጃ ያደርሳቸዋል ማለት ነው። እግዚአብሔርን ክደው ሃይማኖት የለሽ ሆነው በቃ ከንቱ ፈላስፋ ሆነው ያስቀራቸዋል ማለት ነው። ትዕቢተኞች አድርጎ ያስቀራቸዋል ማለት ነው። አያችሁ አይደል? በዚህ ነው እየተፈታተነ ያለው። አሁን ታዲያ እነኚህ ሰዎች ወደ መንፈሳዊነት ሲመጡ ምን ማድረግ ይጀምራል ማለት ነው? ተንኮሉ ምን ማድረግ ይጀምራል? ማሳመን፣ ሰውነት ማሳመን። ለምን አላሳመመም? መጀመሪያ ንገሩኝ። ለምን አላሳመመም? እንዳይታወቅበት ስለፈለገ። በትክክል። አሁን ለምን አሳመመ? ወደ ጸሎት ሲገቡ ጾም፣ ጸሎትና ስግደት እንድናቋርጥ ድሮ በትክክል የድሮ ጤንነታችን እያስታወስን በቃ ድሮ እኮ ሳልጸልይ ድሮ እኮ ሳልሰግድ አልታመምም ነበር ይላሉ። እና ስለዚህ እንዳልታመም ምን ላድርግ? ያሁን ወጣት የሚለውን እኮ ነግራቸው ጾም፣ ጸሎት፣ ስግደቱን ላቁመው። በትክክል ይቅርብኝ ነው መጸለይ፣ መስገዴ፣ መጾሜ የፈተና ምንጭ ከሆነ ቢቀርብኝ ይሉና ይተዋሉ። ሲተውስ ምንድነው እየተፈጠረ ያለው ነገር? ከማን አንድነት ነው እየወጡ ያሉት? ከእግዚአብሔር። ካልጸለዩ ካልሰገዱ ገነት መንግስተ ሰማይ ይወርሳሉ? አይወርስም። ስለዚህ አጋንንቱ በቀላሉ ከእግዚአብሔር መንግስት አራቀ አላራቀም? አራቀ። በቃ ይሄ ነው የሚፈልገው አጋንንቱ። ንቁበት እህት ወንድሞች። የዘመኑ ዲያብሎስ እና ድሮ የሚፈትነው ዲያብሎስ አንድ አይደለም። ይሄ የተማረ ነው፣ ልምድ ወስዷል። ይሄኛው ልምድ ወስዷል በጣም። ያኛው ሞኝ ነው። ድሮ የሚፈትንበት መንገድ በቃ በበሽታ ማሰቃየት ነው። ሄዶ ማስነከስ፣ ሄዶ በሽታ ላይ ይመጣል። ያ ነው እንደዛ። አሁን ግን
የአሁኑ ዲያብሎስ ግን ወደ መንፈሳዊነት ስንመጣ ነው የሚያሳምመው። ወደ ስግደት ወደ ጸሎት ስንመጣ ነው የሚያሳምመው። ጾም ጸሎት ስግደት ስንተው ደግሞ ቆም ያደርጋል በሽታውን። ተንኮለኛ ያልኳችሁ ይሄንን ባጭሩ። ስለዚህ ምን ይሻላል? እስቲ ምረጡት። ሳንፈተን ኖረን ከጸሎት ከስግደት ርቀን ገሃነም መግባት ወይስ እየታመምንም ቢሆን ጨክነን ሰግደን ጸልየን መንግስተ ሰማይ መግባት? ምረጡ። የትኛው ይሻላል? ሰግደን ጸልየን መንግስተ ሰማያት መግባት። ጸልየን ተቀርተን መንግስተ ሰማያት መግባት ይሻላል። እሱ ነው የሚሻለን። ስለዚህ ከአሁን በኋላ ጥያቄ አይሆንባችሁም ብዬ አስባለሁ። እንዲህ አይነት ፈተና ሲመጣባችሁ ድሮ አልታመምም አሁን ታመሙ። ለምን? ወደ መንግስቱ ገባዋ። ከእግዚአብሔር ጋር አንድነት ተፈጠርኩኛ። አሁን ወደ ገነት የሚወስደው መንገድ ላይ ነኛ። አሁን ወደ መንግስተ ሰማይ የሚወስደው ጉዞ ላይ ነኝ። ስለዚህ ከዚህ ሊያወጣኝ በህመም እየፈተነኝ ነው። ስለዚህ በምድር ላይ ጤናማ ሆኜ ኖሬ ገሃነም ከምገባ እዚህ ምድር ላይ ምን ሆኜ መንግስተ ሰማይ በገባ ይሻላል? በሽታኛ ሆኜ ታመሜ ማቅቄ መንግስተ ሰማይ በገባ ይሻላል። እሱ አይሻልም? አሬ ይሻላል። ምክንያቱም በዚህ ምድር ላይ ጤናማ ብትሆን ለጊዜው ነዋ። የሰው እድሜ እኮ በጣም አጭር ነው አይደል? በአሁን ሰዓት እህት ወንድሞች አጭር አይደል? 60 70 በቃ 80 እንደዛ አይደል የምንኖረው? እየኖረን ያለ ነው። ታዲያ 60 እና 70 ወይ 50 ዓመት ጤናማ ሆነ ኖረ ገሃነም ከምትገባና ለዚች ለ20 ለ30 ለ40 ለ50 ዓመት ታመ ገነት መግባት የት ይሻላል? ያኛው ይሻላል። ታሞ መንግስተ ሰማይ መግባት ይሻላል። አንድ መረዳት ያለብን ነገር ይሄ ነው እህት ወንድሞች። ፈተና የበዛብህ ለዛ ነው። ስትጾም ስትጸልይ ሰግድ። ወደ መስመሩ ስለገባህለት ነው። አሁን ወደ ወንድማችን ጋር ልምጣ። ወንድማችን ምን ያደርገዋል? የመንፈስ ተንኮሉ ድመቷን ያመጣበታል። ያመጣበትና ከዛ በኋላ የሚያመጣብኝ ከሆነ ምን ልተዋለ? ውዳሴ ማርያም ላቆም ማለት በቀላሉ ወጥመድ ውስጥ አስገባው አላስገባውም? አስገባው። ምን ማድረግ ነበረበት እሱ? ኧረ ስለጸለይኩ ነው ያመጣህብኝ። ሺህ ጊዜ ለምን አታመጣም? አላውቅም ቢል ኖሮ ቢጸና ኖሮ እናም ደግሞ ወደ አምላኩ ቢማጸን ኖሮ በእውነት ያሸንፈው ነበር። እናት ወንድሞች ዲያብሎስ ትንሽ በህመም ለኮፍ ሲያደርጋችሁ አታማሩ። እሺ አታማሩ አደራ ፕሊስ። ጤናማ ስለሆነ አንድ ሰው እግዚአብሔር ቀርቦታል ማለት ነው። እግዚአብሔር ቀብሮታል ማለት ነው። እንዳትሸወዱ አይደለም። እንደውም አንድ ምሳሌ ልስጣችሁ። አንድ ጥሩ ምሳሌ ላምጣላችሁ። ይህን ታሪክ ነግሬያችሁ እንደሆነም እንዳልሆነም አላስታውስም። አንዲት መነኩሴት ነበረች። አባቷ ይታመማል፣ እናቷ ጤናማ ናት። አባቷ የጽድቅ ህይወት ነው የሚኖረው፣ ዝምተኛ ነው በጣም ብዙ ጊዜ ከሰው ጋር አይገናኝም። እናቷ ግን መንደርተኛ ናት፣ ዘማዊ ናት። መነኩሴ ከመሆኗ በፊት ለአንድ መነኩሴ ስትነግረው ነው ታሪኳን። መነኩሴት ከመሆኗ በፊት እንዴት ነው እስቲ እማዊ ወደዚህ ህይወት እንዴት መጡ ብሎ ያማክራቸዋል። ከዛ መናገር ጀመረች። አባቴ በሽተኛ ነው፣ በጣም ይታመማል፣ እድሜ ልኩን እየማቀቀ ነው የኖረው አለች። ከሰው ጋር አያወራም፣ ብዙ ጊዜ የሚያሳልፈው እርሻ ቦታ ነው፣ ተክል ቦታ። እናም ሰዎች በጣም ዝምተኛ ከመሆኑ የተነሳ ይሄ ምንድነው አይናገርም እንዴ እስኪሉ ድረስ ስም ሁሉ ያወጡለት ነበረ። እናቴ ግን ኖርማል ጤነኛ ታማ አታውቅ ማለት ይቻላል። ግን መንደሩን ያላዘሞተችው ከሷ ጋር አብሮ ያልዘሞተ ወንድ የለም። ከሷ ዝሙት ያመለጡት በጣም ጥቂቶች ናቸው። ሁሉንም አተራምሳቸዋለች። እንደውም ምላሳም ከመሆኗ የተነሳ ሰውነቷ ምላስነት ወደ መሆን ተለውጧል ተብላ ይወራላት ሁሉ ነበረ። አባት ግን ቢሆንም የቤተሰቡን ኃላፊነት የምትወጣው እሷ ናት። አባቴ ታሞ የሚስቱን የእናቴን እርዳታ ይፈልጋል፣ ግን እሷ አትረዳውም። አባቴ እንዲህ ማቆም ሞተ። ሲሞት
ለ3 ቀን ከባድ ዝናብ ዘነበ። ለስንት ቀን? ለስንት ቀን? ለ3 ቀን ከባድ ዝናብ ዘነበ፣ ጣለ። ካሁን አባርቶ እንቀብረዋለን ሲሉ በቃ አስክሬኑ እዛው ቁጭ አለ፣ ዝናቡን አላቋረጥም ብሎ። ከዛ ሰዎቹ ምን አሉ? የአካባቢው ሰዎች አይ ይሄ ሰው ምን ያክል ኃጢአተኛ ቢሆን ነው ምድር እንኳን ጣላችሁ። ሰው እንደዛ ነው አይደል የሚያስበው? ወንድሞች፣ ብዙዎቻችን በበሽታ ሲሰቃይ እኮ ካየ ወይኔ እግዚአብሔር እንዴት ቢጠላው ነው የምንለው። እግዚአብሔር እንዴት ቢጠላው ነው? እግዚአብሔር እንዴት ቢጠላት ነው እንደዚህ የምትፈተነው? እኛም የምናስበው ለራሳችን እንደዛ ነው። ፈተና ሲበዛብን እንዴ እግዚአብሔር እንዴት ቢጠላኝ ነው ብለን ነው የምናስበው። ሰዎቹም እንደዛ ነው ብለው ያሰቡት። አይ ይሄ ሰው እንዴት ፈጣሪ ቢጠላው ነው? እንዴት ባይወደው ነው እንደዚህ ምድር አልቀበልም ያለችው አሉና ልክ ዝናቡ ሲያባራ ጠብቀው ቀበሩት። ያቺ ሚስትየዋ ግን የልብ ተሰማት። በቃ ሰዎች እንደዚህ ሲያወሩ እኔ በቃ ጤናማ የሆንኩት እግዚአብሔር ቢቀበለኝ ቢወደኝ ነው በቃ ብላ ቀጠለችበት፣ በዝሙታ ኖረች። ኋላ እሷም ሞተች። ውሎ ከቤት ኑሮ ከሞት እንደሚባለው እሷ ሞተች። ሞት ወሰዳት። ከዛ ልጅየዋ አደገች። ስታድግ ወደ ወንድ ልጅ ሲያደግ ምን ነው የሚባለው? ጎረምሳ ነው እንደሚባለው። ሴት ልጅስ ኮረዳ ወደ ሞት ትመጣለች ማለት ነው። ወንድ ጎረምሳ ከተባለ ሴት ኮረዳ ነው የምትባለው። ልክ እሷም ወደዛ ደረጃ ደረሰች። ስትደርስ አሁን ስጋዊ ፈቃድ ይነሳሳባት ጀመረ። ይሄ ሁሉም ጋር ያለ ነው በነገራችን ላይ። ይሄ ፍላጎት ፍትወት የመፈጸም ፍላጎት ማለት ነው። ያ ስሜት ይመጣል። በቃ ስሜቱ እየረበሻት መምጣት ጀመረ። ወሲብ የማድረግ ስሜት በውስጧ ሲንቀሳቀስ ቆም ብላ አሰበች። ድንግልናዋን ከማጥፋቷ በፊት ቆይ እስቲ የአባቴ የእናቴን ህይወት ልቃኝ አለች። በየትኛው ህይወት ልኑር? በአባቴ መንገድ ልጓዝ ወይስ በእናቴ መንገድ ልጓዝ ማለት ጀመረች። አባቴ ሳስበው የጽድቅ ህይወት ነው የኖረው፣ ነገር ግን እድሜ ልኩን በሽተኛ ሆኖ የኖረው አለች። እስቲ የእናቴንስ? እናቴ ደግሞ እድሜ ልኳን በኃጢአት ነው የኖረችው፣ ግን አንድም ቀን ታማ አታውቅም። ጤናማ ሆና ነው የኖረችው። የማንን ህይወት ልኑር? የማን ነው በእግዚአብሔር ዘንድ ተቀባይነት ያለው ህይወት የትኛው ነው አለች። ከዛ ግን የአባቴ መልካም ነው አለችና አባቴማ መልካም አይደለም የሱ ህይወት አለች። ምክንያቱም ሲሞት እንኳን ማን አልቀበለው ብላ ነበረ? ምድር እንኳን አልቀበልም ብላው ነበረ። ስለዚህ የአባቴ ህይወት በፈጣሪ ዘንድ የተወደደ ቢሆን ኖሮ ምድር አላስቀበርም ባላለች ነበረ። ስለዚህ ይሄ ነገር የአባቴ መንገድ ትክክል አይደለም፣ በእናቴ መንገድ ብጓዝ ይሻለኛል ብላ ራሷን አሳምና ተኛች። መኝታዋ ላይ ነው ይሄን ሁሉ የምታስበው። በቃ በእናቷ ለመኖር ቆረጠች። ወዲያው እንቅልፍ ሸለብ ሲያደርጋት አንድ በጣም አስፈሪ፣ በጣም ገጹ የሚያስፈራን መልክ ያለው መጣ። በጣም ፊቱ ትላልቅ፣ በቃ ከሰው እንትን አካል የወጣ ሰውነቱ እጅግ ግዙፍ የሆነ አካል መጣና ፊቷ ቆመ። አንቺ አላት። ደነገጠች፣ ተንቀጠቀጠች። በተለይ በጣም ሰው ሲፈራ ቃል ማውጣት ይከብደዋል አይደል? በጣም ስንፈራ አፋችን አይተሳሰርም፣ ቃል ራሱ ማውጣት ይከብደናል። በቃ እሷ እንደዛ ሆነች። ታየዋለች፣ ግን ማውጣት ከአፏ ቃል ማውጣት አቃታት። ምንድነው አሁን እያሰብሻለሽ አላት በቁጣ ቃል። ተናገሪ ሲላት ፈርታ ሞቷን ምንም አላሰብኩም አለች። አትዋሺ፣ አሁን ሁለት ነገር እያሰብሽ ነበረ። ወይ በእናቴ ህይወት ልኑር በአባቴ ህይወት ልኑር እያልሽ አልነበረም አላት። ነይ እስቲ ተመልከቺ፣ የአባትሽና የእናትሽን መጨረሻቸውን ላሳይሽ ብሎ ወሰዳትና መጀመሪያ እጅግ በጣም የሚያምር ቦታ ውስጥ አሳያት። አባቷ ይደሰታል እዛ የሚያምር ቦታ ውስጥ ነው፣ ገነት ውስጥ ማለት ነው። ባጭሩ በጣም ደስ የሚል ቦታ ነው። ውጡ አያሰኝም።
እጅግ በጣም ያምራል። አባቷ የሚገርም ልብስ ለብሷል። አየችው አባቷን። አባዬ፣ አቤት ልጄ፣ እንዴት ነሽ? እንኳን ደህና መጣሽ። እንዴት መጣ እዚህ? ምክንያቱም ምድር ላይ እንዴት ነው የኖርኩት አስቢው አላት። ማግቄ አይደል እንደ ኖርኩት? ከአፌ ክፉ ቃል ወጥቶ ያውቃል? እስቲ ልጄ አስቢ አላት። አረ በፍጹም እየማቀቅኩ አይደል የኖርኩት? በምድር ላይ ስቃይ አይደል የተቀበልኩት? ተደስቼ አውቃለሁ አንድ ቀን አላት። አረ በጭራሽ። ስለዚህ በምድር ላይ የፈጣሪን ትእዛዝ ስለጠበቅኩኝ በዛ መንገድ እፈተን ነበረ፣ በህመም እፈተን ነበረ። አሁን እንግዲህ ተመልከቺ፣ እግዚአብሔር በምድር ስሰቃይ የነበርኩትን ስቃይ ሲክሰኝ ይኸው በምድር ላይ በዚህ በገነት ዘላለማዊ ወሰቶኝ እየኖርኩ ነው አላት። ደስ ብሎኝ እየኖርኩ ነው አላት። አባዬ እባክህን ከአንተ ጋር ነው እኔ እዚህ መቆየት መፈልገው፣ በጭራሽ ከአንተ አልለይም ስትለው አይ ልጄ አሁንም አይፈቀደልሽም አላት። ምድራዊ ሩጫሽን አልጨረሽም አላት። ምድራዊ ሩጫሽን ስትጨርሽ ወደ እኔ ትመጫለሽ፣ አደራ በእናትሽ መንገድ እንዳትጓዥ አላት። እምብዬ አባዬ ከአንተ መለየት አልፈልግም ችክ አለች። ያ ይዟት የመጣው ታላቅ አስፈሪ ሰው ነጥቋት ወሰዳት። ነይ አሁን እናትሽ ያለችበትን ቦታ ተመልከች ነይ ብሎ አወጣት። ከዛ እናቷ ወዳለችበት ቦታ ወሰዳት። እናቷ ያለችበት ቦታ እጅግ የሚያስፈራ ጨለማ እንዳለ፣ ዙሪያዋ በእሳት ታጥሮ ሙሉ በቃ ሰውነቷ እንዳለ በእሳት እየተለበለበች ነው። ከስቃዩ ብዛት የተነሳ ጥርሷን ታፏጫለች። አስቡት፣ እንዳለ አስፈሪ ትሎች ሰውነቷ ላይ ተከምረው ይበሏታል። እንደገና ደግሞ ጥቋቁር ጦር የያዙ የእሳት ጦር የያዙ ዙሪያዋን ከበዋት ይገርፏታል፣ ያሰቃዩታል፣ ያለማቋረጥ ይገርፏታል እና ያለማቋረጥ ትጮኻለች። ወዲያው ልጇን አየች ከሩቅ አሻግራ፣ ልጄ እባክሽን የኔን ህይወት ተመልከቺ፣ ለዚህ ዳረገኝ ትላታለች። ድሮ እንደ ልብ እንዳልዘሞትኩኝ ትላለች። ድሮ ጤናማ እንዳልሆንኩኝ ይሄው ተመልከቺ ልጄ፣ ይሄው የስቃይ ህይወት እየኖርኩ ነው። ወየው ማን ነው ከዚህ የሚያወጣኝ ትላለች። እኔ ያ ምድራዊ ደስታ ማያልቅ መስሎኝ እድሜ ልክ አብሮኝ የሚቀጥል መስሎኝ ይሄው ተሸውጄ እዚህ ገሃነም እየተሰቃየው ነው። ወየው ለኔ ልጄ እባክሽ መልካም ስራ ስሪልኝ አለቻት። እባክሽ ጡቴን ጠብተሻል፣ እባክሽን ያንን አስበሽ ቢያንስ ከዚህ ክፉ ቦታ አውጭኝ እባክሽን ትላታለች። አንድ ነገር ትዝ አላላችሁ እህቶቼ ወንድሞቼ? አስቡት እስቲ ንስሐ ሳይገቡ የሞቱ ወላጆቻችሁን አስቡ። ንስሐ ሳይገቡ ስጋው ደግሞ ሳይቀበሉ የሞቱ ወላጆቻችሁን እናት አባቶቻችሁን አስቡ። ስጋው ደግሞ ሳይቀበሉ እግዚአብሔርን ሳያስደስቱ ለአጋንንት ሲገብሩ የኖሩትን ሰዎች እስቲ አስቡ። የት ናቸው አሁን? በአሁን ሰዓት የት ናቸው? ምናልባት እንደዚች ምስኪኗ እናት እየተሰቃዩ ይሆን? አስቡት እስቲ ወንድሞች፣ በጣም ከባድ እኮ ነው። እባክሽን አትለፊኝ እያለቻት ተማጸነች። የእናቷ ሐዘን አላስችል ብሏ ልትሄድ ስትል እነኛ አስፈሪ ጦር የያዙት በጣም የሚያስፈሩት ግሩማን እንዴት አድርገው ያሳልፏት? ምንም አልቻለችም እናቷን። ምንም እባክሽን እየጮች ልታድናት አልቻለችም። በይ አሁን ተመለሽ አላት። ያ ይዟት የመጣው ሰው አስፈሪው አካል ተመለሽ ብሎ መለሳት። ሲመለሳት እንግዲህ እንደዚህ አላት፣ በእናትሽ መንገድ ከሄድሽ ዋጋሽን አውቀሻል፣ ከአሁኑ የት እንደምትገቢ እወቂው አላት። በአባትሽ ህይወት ከኖርሽ ይኸው ተመልከሽ፣ አባትሽ ያለበትን ቦታ አይተሻል፣ እንግዲህ ምርጫው ያንቺ ነው ብሎ መለሳት። ወዲያው ስትል ወዲያው ነቃች። ለካ ያለችው እዛው መኝታ በህልም ነው ይሄን ሁሉ የምታየው የሚያሳያት እግዚአብሔር አምላክ። ቢያ ስትተነፍስ አጠገቧ ያሉ ሰዎች ነበሩ። ምንድነው ምን አይተሽ ነው ብለው ጠየቋት። ሁኔታውን ሁሉ ነገረቻቸው። አያችሁ አይደል? አልተማራችሁም ትምህርት? ከዚህ አንድ ነገር አልተገነዘባችሁ? ዲያብሎስ ለምን በህመም እንደሚያሰቃየን አሁን እዚህ ስንጾም ስንጸልይ
ለኮፍ ያደረገ በህመም ይፈትነናል። ልብ ላይ የመጣ ያፍናል። በቃ አያሰግድም፣ አያጸልይም። መጸለይ መስገድ ሞት እስኪመስለን ድረስ ያከብድብናል። ዓለማውያን ሰዎችን ደግሞ በቃ ጤናማ ሆነው እንዲኖሩ እያደረገ ያስቀናናል። በዛ ምንድነው ብለን ግራ እንጋባለን። ተመልከቱ እንግዲህ ምርጫውም የእናንተ ነው ወንድሞች። ይሄን ታሪክ የሰማችሁ በሙሉ ምርጫው የእናንተ ነው። በምድር ላይ ለምን እንደምትሰቃዩ ገባችሁ? እንደዛ ጻድቅ ለምን ህመምተኛ እንደምትሆኑ ገባችሁ? በፈተና እንደምትፈትኑ በኋላ ሊያስደስታችሁ ነው ፈጣሪ። ያ የማያልቀውን ደስታ ሊሰጣችሁ በሚያበቃ ህመም እየተፈተናችሁ ነው ማለት ነው። ዲያብሎስ ለምንድነው በዛ መልኩ የሚፈተን? ገብርልኝ ነዋ። ገብርልኝ፣ አምልከኝ፣ እኔ ባልኩት መንገድ ተጓዝና ገሃነም ይዤክ ልግባ ነው። እንደዛች ሴትዮ ላሰቃይ ነው። ወጣቱ ግን አልገባውም። በጣም በሚያሳዝን ሁኔታ ሲጾም መጸለይ መስገድ ሲጀምር ህመም ይመጣበታል። ከዛ በቃ ይፈራል። ወይኔ ቢቀርብኝስ ይላል። በቃ እኔ እንዲህ እየተሰቃየው ከምጸልይ ከምሰግድ ጾሜን ጸሎት ሰግደቴን እርግፍ አድርጌ አልተውም እንዴ ወደዛ ይልና ያቆማል። ከዛ ለገሃነም ይዘጋጃል። ለገሃነም ራሱን ያዘጋጃል ማለት ነው። አስቡት፣ በጣም ከባድ ነው ወንድሞች። ስለዚህ ይሄ ልትረዱ ይገባል። አሁንም እህቴ የትዳር አጋርሽም የተፈተነው በዚህ መልኩ ነው። አጅሬ ተመልከቺ። ደግሞ እኮ በጣም የሚያሳዝነው ሳይማረክ ነው የማረከው። በህመም በድመት እኮ ነው ያስደነገጠው። በድመት አስደነገጠው፣ ወዲያው መለሰው በቃ ወደ ዓለማዊ ህይወት። አያሳዝንም? በጣም ነው እኮ የሚያሳዝነው። እና በደንብ ንገሪው፣ እንዲህ ያልሽ አብራሪው። እኔ አሁን ለአንቺ እንዳስረዳውሽ አንቺም ቀስ እያልሽ ለምን እንደሚፈትነው ጠላት ንገሪው። ቢገባው ኖሮ በእውነት ጨክኖ ይጋደል ነበር። ምን ይላል የዮሐንስ ራእይ ላይ የተጻፈውን ቃል እንዴት ስወደው መሰል። ዮሐንስ ራእይ ምዕራፍ 12 ላይ ታላቅም ድምፅ በሰማይ ሰማሁ ይላል እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል አይልም? ይላል አይልም? የወንድሞቻችን ከሳሽ ተጥሏል። እነርሱም አለ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውን እስከምን ድረስ አልወደዱም? ነፍሳቸውን እስከ ሞት ድረስ አልወደዱም። ምን ማለት ነው? ዲያብሎስ ለሞት የሚያበቃ ፈተና ቢያመጣባቸው አልከዱም። ከመንፈሳዊ ሕይወታቸው ንቅንቅ አላሉም። እስከ ሞት ድረስ ታመኑ። ነፍሳቸውንም እስከ ሞት ድረስ አልወደዱም። ዲያብሎስ አንዴ ልብ ድካም እያመጣ፣ አንዴ የጀርባ ህመም እያመጣ፣ አንዴ ባዶ እያስቀራቸው፣ አንዴ ከሰው ጋር እያጣላቸው፣ ልክ ወርቅ በእሳት እንደሚፈተን አገላብጦ ቢፈትናቸውም ግን አልከዱም። ጨክነው በእምነታቸው ቆዩ። በመንፈሳዊ ሕይወታቸው ጸኑ። ነፍሳቸውን እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ግን ወዮላቸው። ለማን? ለምድርና ለባህር። ምንድነው ምድር ምንድነው? ባህር ምንድነው? ልዩነቱ ምንድነው? ምድር እና ባህር አይለያየም? ይለያያል እኮ። ለምድርና ለባህር፣ ለቅዱሳን እንዲሁም ደግሞ ለዓለማውያን ህዝብ እኮ ማለት እኮ ነው። ምድር የሚለው ቅዱሳንን ነው። አንድም በምድር ላይ ያሉ ክርስቲያኖችን እኮ ነው። ዓለም የሚለው ደግሞ አህዛብን ጭምር ነው። በዓለማዊ ህይወት የሚኖሩ ከሃዲያንን ጭምር ነው። ምድር የሚባሉት በክርስትና ውስጥ ያሉት፣ ባህር የሚላቸው ደግሞ እነኛ ዓለማውያንን ጣዖት አምላኪዎችን ጭምር ማለት ነው። ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ሊያበጥረን ሊፈትነን ማለት ነው ወደ እናንተ ወርዷል። ስለዚህ ጊዜው አሁን ነው ወንድሞች። ዲያብሎስ ጥቂት ዘመን እንዳለው አውቆ እኛን እየፈተነን ነው። ወደ ጸሎት ወደ ስግደት ስንገባ ያለ የሌለ ህመም እያመጣ እየተዋጋን ነው።
ተስፋ አስቆርጦ ከመንፈሳዊ ሊያስወጣን እርኩሳን መናፍስት ከዲያብሎስ ወደ እግዚአብሔር ልጆች እየተላኩ በፊታቸው ብዙ መሰናክሎችን በመደንቀር ከጀመሩት የእግዚአብሔር መንገድ እንዲወጡ ማስገደድ ይጀምራሉ። በእግዚአብሔር መንገድ መጓዝ በጣም አስቸጋሪ፣ ሊዘልቁት የማይቻል አድርገው እንዲያስቡ ለማድረግ ይሞክራሉ። ይሄው አሁን እያደረጉ ነው አይደል? እስቲ ግራ አትጋቡም? አንዳንድ እጭ አትሉም? እየሰገዳችሁ ፈተናው ሲበዛ ምንድነው አትሉም? እንላለን። ተስፋ አሁንስ መረረኝ አትሉ? ተመልከቱ፣ ያስመረራል። በሁሉ እንገፋለን እንጂ ይሄን ቃል ደግሞ አስቡት፣ ተመልከቱ። ፈተና ሲበዛባችሁ ይሄን ቃል አስታውሱት፣ የቅዱስ ጳውሎስን ቃል። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወርቃለን እንጂ አንጠፋም። ደስ ሲል በቃ እንገፋለን። ፈተና አለው እኮ እንፈተናለን እኮ እንገፋለን ማለት እንገፋለን፣ ግን አንጨነቅም፣ እናመነታለን። አዎ እንዴ እየሄድኩበት ያለው ጉዞ ልክ ነው ልክ አይደለም ብለን ሁሉ እስከ ማመንታት እንደርሳለን እኮ ነው። እናመነታለን ግን አንጨነቅም። ልክ ዳዊት እንዳለው፣ ዳዊት መዝሙር 9 ላይ ምን ነበር ያለው? መዝሙር 9 አቤቱ ለምን ረቃ ቆምክ ይላል አይደል? አቤቱ ተነስ፣ ሰው ማይበርታ፣ አሕዛብ በፊት ይፈረድባቸው። አቤቱ ፍርሃትን በላቸው፣ አስጨንቅባቸው። አቤቱ አሕዛብ ሰዎች እንደሆኑ ይወቁ ይልና ምን ይላል መጨረሻ ላይ? አቤቱ ለምን ርቃ ቆምክ? በመከራም ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል። ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወደሳል። አመፀኛም ይባርካል። ኃጢአተኛ ስለምን እግዚአብሔርን አስቆጣው? እንደ ቁጣውን ብዛት አይመራመረውም ይላል። ብቻ በመናፍስት ውጊያው ስላለ ፈተና ነው ያ ቃል የሚናገረው። ያ ቃል የሚናገረው ለዛ ነው። በኋላ አየው አንተ ክፋትና ቁጣት ትመለከታለህ፣ በእጅ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል ይላል። ለድሃ አደግም ረዳቱ አንተ ነህ ይላል መጨረሻ ላይ። የኃጢአተኛና የክፉን ክንድ ስበር ይላል። የኃጢአቱንም ብድራት ክፈል ሌላ እስከማይገኝ ድረስ። እግዚአብሔር በአሕዛብ ይነግሳል፣ ከምድሩም ያጠፋቸዋል። እግዚአብሔር ለዘላለም ይነግሳል፣ አሕዛብንም ከምድር ያጠፋል ይልና እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ ይላል። ተመልከቱ፣ ይሄ ቃል ይሄ የመዝሙረ ዳዊት ቃል አንድ የሚያስተምረን ነገር አለ። ምንድነው ካላችሁኝ፣ በመከራ እንድንፈተን እግዚአብሔር ይፈቅዳል። አንደኛ ለምን ርቃ ቆምክ የሚለው እንድንፈተን እንደሚፈቅድ የሚያመለክት ቃል ነው። ግን እየተፈተን ደግሞ ዝም እንደማይል፣ ዝም ብሎ እንደማይመለከት፣ መጨረሻ ላይ ተፈተነን ፈተናው ሲበዛ መጥቶ ፈተናውን ጋፕ እንደሚያደርግልን፣ ከነጭራሹ አይደለም ያጠፋው፣ ጋፕ ካጠፋውማ እንመሰገናለን እንዴ? ያለ ፈተና ዋጋ አለ እንዴ? ሽልማት አለ እንዴ? ያለ ሩጫ ሜዳሊያ ማጥለቅ አለ? የለም። ተፈተነን ነው። እሱን ነው የሚነግረን። አሁን እዚህ ጋር ይሄ የመዝሙረ ዳዊት ክፍል የሚነግረን እሱን ነው። ትፈተናለህ፣ መጨረሻ ላይ ግን ዋጋ ይሰጥሃል ማለት ነው እግዚአብሔር አምላክ። እና ተመልከቱ፣ እኛ እዚህ ጋር ምንድነው ማድረግ ያለብን? እንፈተናለን። ስንፈተን ፈተናው ከአቅማችን በላይ ሲሆን አቤቱ ጌታ ሆይ ፈተናውን የምቋቋምበት ብርታት ስጠኝ፣ ፈተናውን አምላኬ ሆይ የምቋቋምበትን ብርታት ስጠኝ፣ እርዳኛ አምላኬ። አሁንም ዳዊት የተናገረው ቃል አለ መዝሙር 7 ላይ አቤቱ አምላኬ በአንተ ታምኛለሁና አድነኝ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ፣ ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት ይላል። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። ልክ እንደዚህ መጮህ አለብን እኛ ፈተናው ከአቅም በላይ ሲሆንብን። ለምንድን ነው የምንጮህ? ፈተናው ጭራሽ ሙሉ ለሙሉ እንዲጠፋ? ይጥፋ ብንልም አይጠፋም። ምክንያቱም እንዲህ ብሎ አላህ እግዚአብሔር አንተን ፈጽሜ አላጠፋህም፣ በመጠን
እቀጣለሁ። ያለ ቅጣት ምን አላደርግም? ያለ ቅጣት አልተውክም። አልተውህም። ያለ ፈተና አይተወንም ማለት እኮ ነው እግዚአብሔር አምላክ። በመጠን እቀጣለሁ ማለት በመጠን እፈትናለሁ። ፈተናው ልትቋቋመው በምትችለው መልኩ እፈትናለሁ። ያለ ፈተና አልተውክም ነው። የምንፈተነው ለኛው ጥቅም ሲባል ነዋ። አንድ ሰሞን ታውቃላችሁ አቡነ ዮሐንስ አጼር እግዚአብሔርን ሙሉ ለሙሉ ከፈተና እንዲያርቅለት ለመነው። ከዛ ፈተናው ሙሉ ለሙሉ ጠፋለት። ወደ አበምኔቱ ሄደና አባት ያለ አቤት ልጄ አሁን ምንም ፈተና የለብኝም አለ። የዝሙት ፈተና ልፈተን ጭንቀት የለ በሽታ የለ በቃ ንጹህ በቃ ደስ ብሎኝ የኖርኩ ነው። አሁን ሰላማዊ ህይወት አግኝቻለሁ አለ። ኧረ ልጄ ይሄ ነገር ጥሩ አይደለም አሉት። ትህትና እኮ ያገኘው በምንድን ነው? ንገሩኝ። ትህትና ያገኘው በምንድን ነው? በመፈተን ነው። ልጄ ነፍስ እኮ አታድግም አሉት። ነፍስ የምታድግ መስሎ ነው? ነፍስ እንድታድግ ከፈለክ መፈተን አለብክ እና ደግሞ ይሄ ትህትና ጸጋን ትነጠቃለህ፣ እየታበክ ትመጣለህ በኋላ። ስለዚህ ይሄ ትህትና ጸጋን እንዳታጣ ነፍስም ደግሞ በእግዚአብሔር ዘንድ የሚጠብቃት ዋጋዋ እንዲበረታ እንዲጠነክር እንዲበዛልህ ሂድና አሁኑኑ ሂድና እግዚአብሔርን ጌታዊ ፈተናውን አምጣልኝ በለው አለው። እሺ አባቴ ብሎ ሄድና እግዚአብሔር ሆይ ፈተናውን አምጣ አለ። ወዲያው ፈተና መጣ። ከዛ በኋላ መፈተን ጀመረ። ከዛ በኋላ ምን እያለ መጸለይ ጀመረ? ጌታ ሆይ አሁን የምጠይቅህ እንዳልፈተን አይደለም፣ ፈተናውን የምቋቋምበት ምን ትሰጠኝ ዘንድ ብርታት ትሰጠኝ ዘንድ። ገባው። አያችሁ አሁን እኛ ግን ስላልገባን እኮ ነው። ለምን እንደምንፈተን ራሱ እኛ አልገባንም። ይሄን ልናስታውስ ይገባል ለማለት ያክል ነው። እሺ ወንድሞች፣ ዞሮ ዞሮ ለኛው ጥቅም ስንል ነው የምንፈተነው። ፈተና ሲበዛባ ዋናው የትምህርት መልእክት ምን መሰላችሁ? ዲያብሎስ በህመም ለኮፍ ሲያደርጋችሁ፣ ራስ ምታቱን፣ ልብ ድካሙን ሲያመጣባችሁ ግራ አትጋቡ። እግዚአብሔር የራቃችሁ አይምሰላችሁ። በቃ እግዚአብሔር የተዋችሁ አይምሰላችሁ። ወይም ደግሞ ጸሎታችሁ ጥቅም እንደሌለው አድርጋችሁ አትገምቱ። እግዚአብሔር ጸሎታችሁ እንዳልተቀበለ አረ እንደዛ አይደለም። እንደዛ አድርጋ አትገምት፣ አታስብ። እንዴ ስለተቀበለ እኮ ነው እየተፈተንክ ያለው። ስለተቀበለሽ እኮ ነው እየተፈተንሽ ያለሽው። ስለዚህ ፈተናውን የምትቋቋምበትን ብርታት ነው መጠየቅ ያለብህ እግዚአብሔር አምላክን ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። እና አታማሩ። በቃ ዲያብሎስ ወዲያው ፈተና ባመጣ ቁጥር እጫውንስ እስከ መቼ ነው እንደዚህ እየተፈተንኩ አትበሉ። ነገ ለራሱ ይጨነቃልና ለነገ አትጨነቁ ማለት ምን ማለት ነው ብለው አባ ጴሜንን ደቀ መዛሙርቱ ጠየቁት። አባ ጴሜን ምን አለ? ነገ ለራሱ ይጨነቃልና ለነገ አትጨነቁ ማለት ዛሬ ፈተናው እንደዚህ ከበዛብኝ እንደዚህ እየተፈተንኩ እስከ መቼ እቀጥላለሁ አትበሉ። ትናንትናና ዛሬን ያሻገረ ማን ነው? ማን ነው? እግዚአብሔር። ስለዚህ ትናንትናና ዛሬን ያሻገረ እግዚአብሔር የነገውንም ፈተና ያሻገረኛል በሉ። እንደዛ ማለት ነው ብለው መለሰላቸው። እና እኛም እንደዚህ አስበን ልንጋደል ይገባል። እሺ ወንድሞች ይሄን ይመስላል። ስለዚህ ወንድምሽ ማን ነው? የትዳር አጋርሽ በቀላሉ ነው ያጠመደው ዲያብሎስ። ድመት አመጣ አስፈራራው፣ በቃ አስተወ ጸሎትን። አያሳዝንም? ያሳዝናል አይደል? በጣም ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው ቃል ይሄ ነው። እንግዲህ ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ። ይሄንን ስላላወቀ ነው። እና ወንድሞች እናንተ እንደ ልባሞች አስቡ። እሺ አሁን በህመም ስትፈተን እግዚአብሔር ረስቶኛል የምትይ ከሆነ እንደ ሞኞች ነው እያሰብሻለሽው። እንደ ሞኝ ነው እያሰብክ ያለው። ፈተና ሲበዛብህ በቃ እኔ ጸሎቴ ሁሉ የፈተና ምንጭ ሆኖብኛል፣ በቃ ጸሎቴ እርግፍ አድርጌተው እንደ ሞኝ ነው እያሰብክ ያለው። እንደ ልባም አስቡ። ልባሞች ሁኑ። ቅዱስ ጳውሎስ ይህን ሲናገር ምን አለ? በአይምሮ ህፃናት አትሁኑ አለ። ምን አትሁኑ? በአይምሮ ህፃናት አትሁኑ። ለክፋት ነገር ህፃናት ሁኑ እንጂ በአይምሮማ የበሰላችሁ ሁኑ። ለምን እንደ ልባም አታስቡ ማለት
ትክክል ነው እና ይህን ይመስላል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም እየተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የዓለም አዳኝ፣ የዓለም መድኃኒት፣ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን የዓለም መድኃኒት መድኃኔዓለም ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባረክልን ሰዓተ መዓልቱን ባርከ ቅድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቅድሰ ሰላም እንድታሳድረን በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ።
ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዩ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ መርሃ ግብር ከእንግዲህ የሚኖረን ሰኞ ነው ማለት ነው። ሰኞ በጥያቄና መልስ ሰዓት እንገናኛለን፣ 10 ሰዓት ላይ ማለት ነው። ግን ማሳሰቢያ አለኝ። ማሳሰቢያ ምንድን ነው? ቅድም የሆነ ሀሳብ ተነስቶ ነበር አይደል? በመብል ጉዳይ በመብል ጉዳይ በደንብ አድርጌ አስፍቼ እነግራቸዋለሁ። ይሄ ሁሉ ጥያቄ የተፈጠረባችሁ ለምንድን ነው ታውቃላችሁ? መጽሐፍ ቅዱስ ስለማታነቡ። ብናነብ ኖሮ እንዲህ ግራ እንጋባም ነበር። አታነቡም ማለት ነው። ሮሜ መልእክትን ያነበበ ሰው በእውነት ይሄ መልስ የዛሬው የተነሳው ሀሳብ ለሱ ሙሉ ለሙሉ ግልጽ ነበር የሚሆንለት፣ ሙሉ ለሙሉ ግን ስለማናነብ ነው። ስለዚህ ንገሩኝ፣ አሳውቁኝ፣ እኔ ልረሳ እችላለሁ። ስለዚህ አንዳችሁ ጥያቄ ከምትጠይቁት መካከል ማለት ነው አንዳችሁ ባለፈው ያቋረጥክልንን ነገር፣ ባለፈው የተድበሰበሰብንን ነገር እስቲ ዛሬ አጥራልን በሉኝ። እኔ ደግሞ በደንብ አድርጌ ሮሜ መልእክት ምዕራፍ 14ን በአንድምታ አንድ በአንድ እያብራራው አስረዳችኋለሁ ማለት ነው። እሺ፣ ለዛ ነው ግራ የተጋባችሁ፣ ስለማታነቡ እኮ ነው። እና አንብቡ። ባለፈው ሁለት የአንድምታ መጽሐፍ እንትን ፎቶ አንስቼ ለቅቄላችኋለሁ እዚህ ግሩፕ ላይ የሮሜ መልእክት ከሮሜ እስከ ኤፌሶን መልእክት፣ ከኤፌሶን ደግሞ እስከ ገላትያ፣ ከኤፌሶን ደግሞ እስከ ዕብራውያን መልእክት የተብራራ አንድምታ ትርጓሜ ማለት ነው። ያንን ብታነቡ ኖሮ ዛሬ እንደዚህ ግራ አትጋቡም ነበረ። ስለዚህ አንደኛ እንድታነቡ ጠቁማችኋለሁ። መጽሐፍትን ተረዱ፣ አንብቡ። ትውልዱ አንባቢ እኮ ነው ዛሬ አይደል? እንዴት ወንድሞች? እንደውም አንባቢ ወጣት አይደል እንዴ እየተነሳለሁ። እስቲ በየሶሻል ሚዲያው ሂዱ፣ በየቲክቶኩ ሂዱ፣ ግቡ እስቲ። የሚያነብ ትውልድ ነው። እስከ ጥግ ነው የሚጠይቋቸው። እዚህ መጽሐፍ ላይ ለምን ተጻፈ? እንዲህ ይላል ንሳ ቅዱስ ጳውሎስ ይላቸዋል። እንዲህ ይላል እኮ መጽሐፍ። ምንድን ነው የእናንተ መጽሐፍ እንዲህ ነው ማለት ነው እያለ መውጫ መግቢያ ነው የሚያሳጧችሁ። ስለዚህ እናንተ ምን ማድረግ አለባችሁ? ቀድማችሁ አንብባችሁ መገኘት። ቀድማችሁ አንብባችሁ መገኘት። ቅዱስ ጴጥሮስ እንዳለው በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር ምን በሉ? መልስ ለመስጠት ዝግጁ ሁኑ። ዘውትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት፣ በፍርሃት ሲል በትህትና ማለቱ ነው። በየዋህነትና በትህትና በፍርሃት ይሁን ማለት ነው። ስለዚህ መልስ ለመስጠት ደግሞ ማንበብ ያስፈልጋል። ስለማናነብ ነው። ብናነብ ኖሮ ምንም የሆነ ኮንፊውዝ የሚያደርግ አንድም የመጽሐፍ ቅዱስ ቃል አይኖርም ነበር። እና እናንብብ፣ በትርጓሜ እየታገዝን እናንብብ ለማለት ያክል ነው። አንድ ቀን ንገሩኝ፣ በጥያቄና መልስ ሰዓት አንዳችሁ ጠይቁኝና በስፋት አብራራላችኋለሁ ማለት ነው። ይህን ይመስላል። ለነበረን ጊዜ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። ነገ ጻድቁ አባታችን አቡነ ሐራ ድንግል ወራዊ መታሰቢያ ክብረ በዓላቸው ነው። ሐናና ኢያቄም የእነኝን ቅዱሳን ገላቸው መልካቸውን እያደረስን በዓላቸው ልናከብር በጸሎት ልንማጸን ልዑል እግዚአብሔርን በእነኝህ ቅዱሳን ስም ልንማጸን ይገባል ማለት ነው። የማረባው የማልጠቅመው ምናምንቴ ወንድማችሁን በጸሎታችሁ አስቡኝ። ይህን ትምህርት ሲለቀቅ በኋላ ዩቲዩብ ላይ ላይክ እና ሼር አድርጉ።